መዝሙር እዘምር ነበር። በየአድባራቱ እየዞርኩ አገልግሎት እንሰጥ ነበር ማለት ነው ከጓደኞቼ ጋር። አስተማሪያችንም ይህንን እንድናደርግ ያዘን ስለነበር ማለት ነው። እና ቅን የሚባል አስተዳደግ ነው ማለት ሰፈራችን ላይ በቃ ደስ የሚል አስተዳደግ ነበር የነበረው። ከጓደኞቻችን ጋር ነው የምንውለው፣ ከነሱ ጋር ነው የምንጫወተው፣ ብዙ ነገሮችን የምናደርገው ከነሱ ጋር ነው። ወጣ ያለ ነገር አናደርግም። በጣም ወዳቸው ጓደኞቼ ነበሩና የዛሬ ዓመት ነው በቃ ነገሮች ሀፕን ማድረግ የጀመሩት። አመመኝ ነገር ነው። ላይክ ትረዱኛላችሁ ብዬ አስባለሁ። በአላህ ሱብሃነሁ ወተዓላ ሸፋ ስር ያልሆነ ሰው ያው ለሸይጣን የተገለጸ ነው የሚሆነው። ስለዚህ ሸይጣን እሱን ለማጥቃት ብዙም ከባድ አይሆንበትም እና አመመኝ ነገር ነው። በትምህርቴ ጎበዝ ነበርኩኝ። ያው ያን ያህል የሚወራለት ባይሆንም ግን የአቅሜን እጥር ነበር። ግን ያንን አይቶ ነው መሰለኝ አጅሬው ትንሽ አስተጓጎለኝ ነገር ከትምህርት ያው ሰፈር ሰውም በቃ ይሄ ልጅ ወደ ማለት እስኪደርስ ድረስ ነበር የታመምኩት የነበረው። በቃ ራሴን ከቁጥጥር ውጭ የምወጣበት ጊዜያቶች ነበሩ እና በጣም ብዙ ነገሮች ነው ያለፉት። ወላሂ እንደ ቀልድ ማላያቸው በቃ። ከዛ የሆነ ሰዓት ላይ እንደዚህ ረመዳን እየቀረበ መጣ። አይ ቲንክ አንድ ወር ሲቀረው ነገር መሰለኝ እና ረመዳን ቀረው እያሉ ሲያወሩ እኔ ውስጥ ገባ። በቃ የሆነ ሰው በዚህ ረመዳን ማክፈር አለብኝ ብዬ በጣም ነበር ያሰብኩት እና በቃ እኔ መጽሐፍ ቅዱስን ባለችኝ እውቀት መሰረት በደንብ መተንተን ስለምችል የምችለውን ሰው አትራክት ማድረግ እፈልጋለሁ የእነሱን ስህተት አሳይቼ በሚለው ትምህርት የተዛው ክፍል ውስጥ ከጀርባችን የሚቀመጡ ልጆች ነበሩና ከነሱ ነው የጀመርኩት። በቃ እነዚህ ልጆች ዘንድሮ መክፈር አለባቸው ብዬ ራሴን አሳምኜ በቃ በጣም ነው የተነሳሁት የነበረው በሰዓቱ። ለእኔ ያው ልክ ነው ብዬ ስለማስበው እንዳትቀየሙኝ፣ አሁን ላይ የማላስበው ነገር ነው፣ አይዟችሁ እንዳደነግጡ። ግን በቃ ሰዎችን የማክፈር ጥልቅ ፍላጎቱ ነበረኝ በሰዓቱ። እንዴት እንደመጣ ወላሁ አለም። ከዛ አጋጣሚ ያለ ሱብሃነሁ ወተዓላ የጣለኝ ኒቃቢስቶች ላይ ነበር እና በጣም ነበረ መከራከራቸው የነበረው። አስተማሪ ሲጽፍ እኛ እናወራለን፣ እኔ በጣም ነበረ እነሱን ይዤ መከራከራቸው የነበረው። እነሱ ግን ከምንም አልቆጠሩኝም ነበር። የምጠይቃቸውን ጥያቄ እዛው ነበር የሚመልሱልኝ። እነሱ የሚጠይቁኝን ጥያቄ እኔ መመለስ ያቅተኝ ነበር አብዛኛውን ጊዜ። እና የሆነ ታይም ላይ በቃ ረመዳን በጣም ቀርቦ ነገር አንድ ሳምንት ሲቀረው ጓደኛዬን ጠራዋት፣ ሴት ነች። እና እኔ እነዚህን ሰዎች በንግግር ማሳመን አልቻልኩም። እውነት ላይ እስካለን ድረስ እኛ ደግሞ እነሱን መመለስ አለብን። ስለዚህ የሚጠይቁሽን ጥያቄ ትመልሽላቸዋለሽ አልኳት ለልጅቷ። ከዛ እሺ አለች። ልጅቷ ኮርስ ወስዳለች። የመጽሐፍ ቅዱስ ኮርስ ማለት በጣም ትልቅ ነገር ነው። ተፍሲር እንደተማረ ሰው በይው። እና በቃ እሷን ተለቅ አድርጌ ስላሰብኳት ለምትጠይቀው ጥያቄ መልስ መስጠት ትችላለች ብዬ ነበረ ቦታው ላይ ወሰድኳት። ከልጆቹ ጋር አገናኟት። ልጆቹ ገና አንድ ጥያቄ ሲጠይቁ ልጅቷ ተሳድባ ጠንቋይ ምናምን ነገር ብላ ሄደች። እንዴት እንደዚህ ትላለች? በቃ እኔ ወላሂ በህይወቴ ካፈርኩባቸው ጊዜያቶች የዛን ጊዜው በጣም ይለይ ነበር። የተማመንሽበት ሰው እንዴት እንደዚህ አይነት ስራ ይሰራል? እኔ በጣም በቃ ዲኔ በክርስትናው ዓለም ላይ ሸክ ሲገባብኝ የመጀመሪያ ጊዜ ነበር ያኔ። በቃ በጣም ቅፍፍ እስኪለኝ ድረስ እና አገልግሎት ስጠራ ምናምን መሄድ አቆምኩ ቤተክርስቲያን። በቃ እልህ ያዘኝ። እንዴት እንደዚህ ያደርጋሉ? ሙሉ ክርስቲያኑ እንደከዳኝ ነበር የተሰማኝና በኋላ ላይ ራሴን አረጋጋውና መልሼ አይ በቃ ጠይቄ መረዳት አለብኝ፣ እኔ ማወቅ አለብኝ፣ እነሱ የጠየቁኝ ጥያቄ መመለስ አለብኝ ብዬ አሰብኩኝ። መጠየቅ የምትፈልጉትን ጥያቄ በተርታ አድርጋችሁ በወረቀት አስቀምጣችሁ በስነ ስርዓት ጠይቁኝ፣ እኔም ከኔ በላይ ላሉ አዋቂዎች ሰጥቼ ጥያቄውን እነሱ እንዲመልሱልኝ አድርጌ ወደ እናንተ ይዤ እመጣለሁ አልኳቸው። እነሱ ምንም አላሉም። አንድ መጽሐፍ ነው የሰጡኝ። መጽሐፉ ስሙ እውነትን ፍለጋ ይባላል። ሰልማን ወቃሪ ነው ደራሲው እና ወደ 20 ሉክ መሰለኝ። በጣም ትንሽ መጽሐፍ ነው እና መጽሐፉ የሚያጣቅሰው ከመጽሐፍ ቅዱስ ጥቅስ ይወስድና ከቅዱስ ቁርአንም ጥቅስ ይወስዳል። ፎከስ ማድረግ ያለብሽን ቦታ ይነግራል። በቃ የነቢዩላህ ኢሳን ትክክለኛ ማንነት የሚያሳይ ነበር መጽሐፉ የነበረው። እኔ ደግሞ በጣም ላይክ እንደ ጥንቆላ መጽሐፍ ነበር በሰዓቱ ያየሁት። ሲሰጡኝ በቃ ሰጥቼ ላስበላቸው እንዲሆን አንድ ነገር ብዬ አሰብኩና አይ ቆይ መልስ የሚመለሰው በዚህ መንገድ አይደለም ብዬ ራሴን አሳመንኩ። ጥያቄዎቹን ቤተሰብ ሳያውቅ በወረቀት ጻፍኩኝና
የሆነ ቀን ላይ የንስሐ አባታችን ቤት ይመጣሉ፣ እንደዚህ ጸበል ለመርጨት ቤቱን። ያው ትረዱ ትኖራላችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ካላችሁ። እና እሳቸው ሲመጡ ይህን ጥያቄ ለእሳቸው ነው የሰጧቸው። አባ እኔ እነዚህን ጥያቄዎች ተጠይቄያለሁ፣ መመለስ አቅቶኛል፣ ከኔ አቅም በላይ ናቸው። ስለዚህ እርስዎ ሊመልሱልኝ ይገባል። ግልጽ አድርጌ ነው የነገርኳቸው፣ የት እንደተጠየቅኩ ማን እንደጠየቀኝ ምናምን በጣም በግልጽ ሁኔታ በቃ ሳልደብቅ ነው የተናገርኩት። አባቴም እናቴም በቦታው ላይ ነበሩ። ጠየቅኳቸው፣ እሳቸውን መልስ ሰጡ። መልስ ሲሰጡኝ የነበረው በቃ አይደለም ለልጆቹ ልወስድላቸው፣ እኔንም ሌላ ታሪክ ውስጥ ከተተኝ። በቃ ማልፈልገው የሆነ እንትን ውስጥ እና በቃ በእስልምናውም አላመንኩም። የሆነ ሲጫንብኝ ያደግኩት ፖዚቲቭ ኔጌቲቭ አይዲያዎች አሉ። እዚህ ጋር ደግሞ በክርስትናውም እንዳላምን ደግሞ በቃ ኒውትራል ነው ያደረጉኝ ማለት ይቻላል። ወዴትም አልሄድኩም፣ በቃ ተውኩት። ከዛ እሳቸው መመለስ አቅቷቸው ከወጡ በኋላ አባቴ እንዴት ትጠይቃለህ? እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ጀስት እንደዚህ መባል አልነበረበትም። የፈለገ ነገር ቢሆን ጥያቄ ልክ እንኳን ባይሆን በዚህ መልኩ አልነበረ ማስረዳት የነበረበት። እንዴት ትጠይቃለህ? በጣም ተናደደብኝ፣ ተቆጣኝ። ገብቶ ክፍሉ ዘጋብኝ ማለት ነበር። እና እኔ አልገባኝም ነበር ምን እንደሆነ። እኔ እንደዚህ የሚያስባሉ ብዬ አላስብም ነበር። ከዛ ነገራቶች አለፉ። በቃ ክርስትናውን ከተውኩ በኋላ አይ ቲንክ ብዙም አልቆየሁም። 1-4 ቀን ነው ዝም ብዬ ስባዝን የነበረው። እስልምናው ማየት ፈለኩኝ፣ ከውጭ ሳይሆን ውስጡ ገብቼ በቃ ምንድን ነው የሚመስለው። አላመንኩበትም፣ ግን በቃ ካየሁት በኋላ የሚያሳምነኝ ነገር ደግሞ አይጠፋም በሚል ተስፋ ነበር ሻሃዳ ሊይዝ ያሰብኩትኝ። ከዛ እነዛ ልጆች ጋር ተመልሼ ሄድኩኝ፣ ኒቃቢስቶቹ ጋር ሲሄድ ረመዳን 1 ሳምንት ነበር የቀረው። በቃ ሻሃዳ ሲዙኝና እኔ ማወቅ እፈልጋለሁ ስለ እስልምና አምኜበታለሁ ነው ያልኳቸው። እዛ በጣም ደስ አላቸው። ያላሰቡት ነገር ነበር። ከትምህርት ቤታችን ጀርባ መስጂድ አለ፣ እዛ ነበር የወሰዱኝ እና እዛ ሄድኩኝ። እዛ ከሄድኩ በኋላ ሻሃዳ ያስኩኝ። ሻሃዳ ከያስኩኝ በኋላ በቃ ይለይ ነበር ሞመንቶቹ። በጣም እንጃ እንዴት አድርጌ እንደምገልጸው አላውቅም። ያንን ሰዓት በጣም ቢመለስ ብዬ የምመኘው ጊዜ ነው፣ ግን ነገሮችን መመለስ አይቻልም። አጓጉል ምኞቶችንም መመኘት ጥቅም አይኖረውም በሚል እተወዋለሁ እሱን ነገር። ግን በጣም በቃ አንድ ሰው ሊያሳልፈው ከሚችለው ጊዜያቶች ውስጥ ያኛው በጣም ትልቁ ጊዜ ነው። ሻሃዳ የምትይዥበት ሞመንት ማለት እኔ አላውቅም፣ ያንቺን ሻሃዳ እንዴት እንዳያሽ አላውቅም። እንደሰለምሽ ነው የነገሩኝ፣ ግን በጣም ይለያል። ወላሂ ለመግለጽ ራሱ የሚከብድ ስሜት ነው ያለው። ከዛ ያደረግኩት ነገር ምንድነው? ሻሃዳ ያስያዙኝ፣ መስቀሌን በጠስኩና በቃ ከጠየቁህ እንኳን ተበጥሶብኝ ነው በላቸው፣ ድጋሚ ብታስሩም ችግር የለውም፣ ዋናው ንያክ ነው፣ በልብህ ያመንከው ነው ሲሉኝ በቃ አልተጨናነኩም፣ ብዙ ተውኩት። ከዛ አደርግ የነበረው በቃ 1 ሳምንቷን ረመዳን እስኪገባ 10 ብቻ ነው የምሰግደው። ያው ከትምህርት ቤት ስንወጣ ትምህርት ቤታችን ውስጥ መስጂድ አለ። ከትምህርት ቤት ስወጣ ያው 10 ብቻ ሰግዳለሁ፣ ማንም እንዳያውቅብኝ። ከዛ በኋላ ሰላት የለም ምንም የለም። በቃ የሆነ ልቅ የሆነ ኑሮ አለ አይደለ? በቃ ለሰው ለጠላትሽ የማትመኘው አይነት ኑሮ፣ እንደዛ አይነት ኑሮ ነበር የምኖረው። እና አላህ ሱብሃነሁ ወተዓላ ሊያስተምረኝ ሲፈልግ ከፊቴ አዲስ ጆርን ያመጣልኝ ማለት ነው። በቃ ያላሰብኩት እገባበታለሁ ብዬ የማልጠብቁ አይነት መንገድ ማለት ነው። ረመዳን ላይ የነበረው ረመዳን ገባ። ረመዳን ሲገባ የመጀመሪያውን ቀን ሱር እንዴት እንደምበላ አስተማሩኝ። ብዙም ከባድ ነገር የለውም። ጀስት መጾሙን ብቻ ነበረ የፈራሁት የነበረው፣ ግን ስጾመው ቀለለኝ። ጀስት እስከ 12 ሰዓት ሲባል በጣም ረጅም ሰዓት በቃ የማያልፍ አድርጌ ነበር ያሰብኩት። ግን ወላሂ አላህ ሱብሃነሁ ወተዓላ ጥንካሬውን ሰጥቶኝ ነበር በሰዓቱና ጾሜ ያለፈልኝ። ያቺ የመጀመሪያው ረመዳን አለፈች። ከዛ ጓደኛዬ እኔ ቤት ነው የምታፈጥሩ ሲለኝ እሺ ያልኩት። አፍጥር እነሱ ጋር ነበር ያፈጠርኩት። ከዛ በኋላ ብዙም እንትን አላልኩም፣ አልተጨናነኩም ምናምን። ጭንቀቱን ረሳሁት ለዛን ቀን። ቤተሰብ አለ ምናምን የሚባለው ማን ያውቃል የሚባለው ነገር ረስቼው ነበር የዛን ቀንና ተራዊ እየተሰገደ ቤት ገባው። ተራዊ እየተሰገደ ማለት ከ3 ሰዓት በኋላ ነው እንግዲህ ታውቃላችሁ። እና በጣም ከባድ ነው ከ3 ሰዓት በኋላ ቤት መግባት ማለት። እየጨነቀኝ እየፈራሁ ነበር የገባሁትና ያመኝ ስለነበረ እነሱም እኔን ላለመጫን ቤተሰብ በጣም ነው የሚያከብረኝ፣ እኔም አከብራቸዋለሁ። አላህ ሂዳያ ቢሰጣቸው ደስ ይለኛል።
እነሱ እኔን ላለመጫን ምንም አልተናገሩኝ። ገባው ተኛው። ግን በቃ ጭንቅላቴ እረፍት አጣ። የዛን ሰዓት ላይ እንዴት አልተናገሩኝም? እንዴት ምንም አይሉኝም? በቃ እያዘኑብኝ ነው የሚሆነው። እኔ ደግሞ እውነታውን እስከያዝኩ ድረስ ማፈር የለብኝም መናገር መቻል አለብኝ ብዬ አሰብኩኝ። ከዛ በኋላ የሚቀጥለው ቀን የረመዳን ሁለተኛ ቀን ላይ ወደ ትምህርት ቤት ሄድን። ጓደኛዬን አገኘሁት። በቃ እኔ ለቤተሰብ መናገር እፈልጋለሁ፣ ማወቅ አለባቸው። በቃ ያ ኩኩሉ ኑሮ በጣም ነው የሚያስጣለው። ቆይቶም ቢያውቁትም አሁንም ቢያውቁትም ኤክስፕሬሽናቸው አንድ ነው የሚሆነው። በጣም ይናደዳሉ። የሚቀየር ነገር አይኖርም። እንደውም አሁን በለጋው ቢያውቁት ነው የሚሻለው አልኩኝ። ከዛ አልተስማማበትም። እስቲ መስጂድ እንሂድና ሻሃዳ ያስያዘን ኡስታዝ እንጠይቀዋለን፣ ከዛ እሱ የሚለን እናደርጋለን አለኝ። ከትምህርት ቤት መልስ ወደ መስጂድ ሄድንና ኡስታዙን አማከር ነው። ከዛ ኡስታዙን ስናማክረው እዛው ለኢማሙ ሰጠን ማለት ነው። ለኢማሙ ሲሰጠን እኛን ኢማሙንም ማማከር ናቸው። ኢማሙ ሼህ አዩብ ይባላሉ። የፉሪ መጅሊስ የኦሮሚያ መጅሊስ ላይ አሉበት ነገር ነው መሰለኝ፣ እንደዛ ነው። ብቻ ባለ ትልቅ ስልጣን ናቸው እና እሳቸው አላህ ይስጣቸው በጣም ብዙ ነገር ተባብረውኛል። እሳቸውን ነበር ያማከርኳቸው እና ሳማክራቸው አትሊስት ትንሽ 12 ያክል እስክትደርስ ድረስ ይዘኸው ከዛ ግቢ ስትገባም ያው ብትነግራቸው እነሱም አይከብዳቸውም አሉ። በቃ ይህንን ሀሳብ ብሰማ ኖሮ አሪፍ ነበር፣ ግን እኔ የሆነ ቸኩዬም ነገር ስለነበር በቃ ቤተሰብ ሲያውቅ ያለውን ኤክስፕሬሽን ማየት ስለፈለግኩ ምናምን ነገር በቃ ካልተነገራቸው ብዬ ግግም ምስል በቃ ትችላለህ፣ ተናግረህ ራስን ነፃ ማውጣት የምችል ከሆነ ትችላለህ፣ ግን አጓጉል ነገሮች እንዳይመጡብህ አሉ። እሺ ያልኳቸው። ከዛ ጓደኛዬ ለመጨረሻ ጊዜ ከሚንበር ቲቪ ላይ አንድ ቪዲዮ ወስዶ አሳየኝ። ቪዲዮ የነበረው የሆነ ዲያቆን ሰልሞ ከዛ የደረሰበት ችግሮች ነበር የሚናገር የነበረው እና ወላሂ አላመንኩትም ነበር። ኦርቶዶክሶችማ እንደዚህ አያደርጉም፣ እነሱ እኮ በጣም ጸባይኛ ናቸው፣ እንደዚህ በቫዮለንትሊ ነገሮችን የሚፈቱ ሰዎች አይደሉም፣ ቁጭ ብሎ በመነጋገር የሚያምኑ ናቸው ብዬ ራሴን አሳምኜ በቃ ልጁ እንደዛ ቢመክረኝም አልሰማሁትም። ከዛ ወደ ቤት ተመለስኩኝ። ችግር ከተፈጠረ ደውልልኝ ብሎ ስልክ ሰጠኝ። እሺ ያልኩትና ቤት መጣሁ። ቤት ስመጣ እናቴ ለመውጣት የተዘጋጀች ነበር። አይ ቲንክ ሚቲንግ ነው ምናምን ነበር የነበራት መሰለኝ። እኔ እንጃ እርግጠኛ አልነበሩም በሳቱ የነበረው። ብቻ እየወጣች ነበር። በጣም ቸኩላለች። ጠሯት፣ መጣች። ምንድን ነው ስትለኝ ምነግርሽ ነገር አለ፣ በጣም አስፈላጊ ነገር ነው አልኳት። እሷ የዚህን ያህል ሩቅ ሄዳሉ ስላላሰበች ስመጣ ችግር የለውም አለች። አይ ስትመጪ ሌላ ታሪክ ነው፣ አሁን ግን መነጋገር አለብን አልኳት። ከዛ እሺ ምንድን ነው ልስማ ካለች በር ላይ ቆመን ነበር ስናወራ የነበረው እና ነገርኳት። እኔ በእስልምና አምኛለሁ፣ በቃ ትክክለኛ መንገድ ስለመሰለኝ ስላሳመኑኝ እነሱ በሰጡኝ ወይ ላይ መሄድ ጀምሬያለሁ። ስለዚህ እንድታውቁት ያህል ነው ብዬ ነገርኳት። እሷ የተናደደችባቸው ጊዜያቶች ትዝ ይሉኛል በዘመኔ። የዛኑ ቀን ግን በጣም ነበር የሚለየው። በጣም ምንም አልተናገረችም። እንደዚህ ስላት ነው አለች። እሺ እጄን ያዘችኝ። መኝታ ቤት የራሴ መኝታ ቤት አለ፣ እዛ አስገብታኝ ቆለፈችብኝ። እዛ ደነገጥኩኝ። ምንም ፋይት ባክም በጣም ከባድ ነው የሚሆነው ከቤተሰብ ጋር። እዛ ምንም ነገር አላደረግኩም። መጥቼ ቁጭ አልኩኝ አልጋይ ላይ። በቃ አሰብኩ። በጣም ብዙ ነገር ነው ጭንቅላት ውስጥ የመጣው። ጨነቀኝ። ባላምናቸውስ ምን በቃ እንደ ትልቅ ከሃዲ አድርጌ ነበር ያዩዋቸው በሰዓቱ። ራሴ የፈጠርኩት ችግር ቢሆንም መረዳት እያለብኝ እነሱን ብቻ በጣም ከባድ ነበር በሰዓቱ የነበረው ነገር። ከዛ ሀፕን ያደረገው ነገር ቢኖር እኔ እነሱን ማሳመን ከበደኝ። እናቴ በጣም ተናዳለች። አባቴ አልሰማም ነበር። እናቴ ነገረችው። ከዛ አባቴ መጥቶ ቁጭ አለ። ምንድን ነው የሆንከው ሲለኝ ነገርኩት። እኔ በእስልምና አምኛለሁ አልኩት። ምንድን ያሳመነ ሲለኝ ጥያቄዎቹን ነገርኩት። ሊፈቱ አልቻለም እሱ። ስለዚህ የሚያውቅ ሰው ይመጣል፣ እስከዛ ድረስ ተረጋግተ ቁጭ በል ቢለኝም እኔ ልሰማው ፈቃደኛ አልነበርኩም በሰዓቱ። ከዛ በጣም ተጣላም በኃይለኛው። መግሪብ አዛን አለ፣ የአፍጥር ሰዓት ነበረ። ስለዚህ መስጂድ መሄድ አለብኝ አልኩት። አረ ይሄማ የማይሆን ነገር ነው፣ እንዴት እኔን ገድለከኝ ከዚህ ትወጣለህ? ያን ጊዜ ያው ሸይጣኑም ደግሞ አጋጣሚ ይጠቀማል። እኔም በጣም ተወሰወስኩኝ ከሱ ጋር በጣም በቃ ለመጣላት ጫፍ ላይ ደረስኩ። መብራት ጠፍቷል። በእጁ ትንሽዬ ሶላር ይዟል።
ከዛ ቁጭ በል እያለኝ ነው። እኔ ደግሞ እየሰማሁት አይደለም። የመጨረሻ ሰዓት ላይ የመጣልኝ ሀሳብ ምንድነው፣ በቃ ከቤት እንደምንም መውጣት አለብኝ። ስለዚህ የሆነ ታሪክ መፍጠር አለብኝ ብዬ አሰብኩ። ብዙ ነገር አሰብኩ፣ ሊመጣልኝ አልቻለም። የመጨረሻ ሀሳብ በቃ ፎርስፉሊ እነሱን ሳልጎዳ ግን እኔ ከዚህ ቤት መውጣት አለብኝ ብዬ አሰብኩኝ። ተጀመረ ጉቡ ማለት ነው። ሲጀምረው የጀመርኩት በምንድን ነው፣ እጁ ላይ የነበረውን ሶላር መታውት ተሰባበረ። ጨለማው ነው ሙሉ ቤቱ ማለት ነው። ሳሎን ውስጥ ነበርን። በጣም እንትናለን እንትን ነበረ፣ ይሄ ቡና ምናምን የሚቀርብበት የመስታወት ጠረጴዛ ነበር። እሱ ተሰባበረ ምናምን ነገር። ወንድሜ ደንግጦ ያለቅሳል ጥጉን ይዞ። እሱ ህፃን ልጅ ነው። ባይዘጓችን ላይ ታናሽ ወንድም አለኝ፣ 4 ዓመትን ይበልጧለሁ እና እንዲህ አይነት ነገር አይቶ አያውቅም እና በጣም ደንግጦ እያለቀሰ ነበር። እኔ ከአባቴ ጋር ትግል ላይ ነበርኩ። ልጅነት ስለነበረ ምንም የገባኝ ነገር አልነበረም። ከቤት ነበር መውጣት የፈለግኩት። በጣም የሚቆጨኝ ጊዜ ነው፣ ግን የተሳካልኝ መሰለኝ። አባቴ ለቀቀኝ። መውጣት ጀምሬ በሩን እየከፈኩ ያለ ወላሂ ምን እንደተፈጠረ አላስታውስም። ወደኩኝ መሬት ላይ። ከዛ ስነቃ የነቃሁት ከምን ጋር ነው፣ እጄ ላይ ሰንሰለት አለ ምናምን ነገር ታስሬያለሁ። ቁጭ ብያለሁ። ምንድን ነው ስላቸው፣ በቃ አንተ ታመካል፣ የእስላም ጅንን ያዘክ፣ ጸበል መሄድ አለብህ አሉ። ኧረ እንደዚህ የሚባል ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። ይኸው የክርስትና ስሜ ተክለ ዮሐንስ፣ ትክክለኛ ስሜ ብሩክ መኮንን፣ ምንድን ነው የምትፈልጉት አልኳቸው። አላመኑኝም። በቃ ታመካል አሉ። እኔም በሰዓቱ በጣም ጉልበት አጥሮኝ ነበር፣ ግን ተነስቼ ድጋሚ ትግል ጀመርኩ። እናቴ ራሴ የገዛሁት መቁጠሪያ ነበር። መቁጠሪያ ማለት ለማታውቁ ሰዎች ሙስባህ ነው የነሱ። በጣም ወፋፍራም ነው፣ ከእንጨት ነው የሚሰራው። 41 ፍሬ ነው በውስጡ ይዘው። ከዛ ታች ላይ መስቀል አለው። እሱን ይዛ መጣች። እኔ ራሴ ነበርኩ የገዛሁት እሱን ነገር። አመጣችሁ እና በቃ ተሰባብሮ እስኪያልቅ ድረስ ነበር ስትመታኝ ነበር። እና እኔ ውስጥ ስለነበርኩ ፔኑ ምንም አልተሰማኝም ነበር። የሆነ ሰዓት ላይ ስባሩ መጣና ፊቴ ወደቀ ማለት ነው። አየሁትና እየተሰባበረ ነው እንዴ! ያኔ ነው በቃ ፔኑ የተሰማኝ። እንዴ ተሰበረ እኮ አልኩና በቃ ቀወጥኩት። ጎረቤት መጣ። ምንድን ነው ሲሏቸው፣ ያው እነሱም ካፊሮች ስለነበሩ ሳይድ የሚያደርጉት ለእነሱ የታወቀ ነው። እንደዚህ ነው አሏቸው። ተረጋጋ ብሎ ሊያረጋጋኝ ሞከሩ። እኔ አልሰማቸውም። በጣም ስንት ሰዓት ሙሉ ታግለን ከመግሪብ ጀምሮ በቃ ተራይ ተሰግዶ ሊያልቅ አካባቢ ድረስ ነው ይመስለኛል። ወደ 4 ሰዓት እየተጠጋ ነበር ሰዓቱ። ከዛ ድረስ ትግል ነበረ። በኋላ ላይ በቃ አቃተኝ፣ እኔም ደከመኝ፣ ተኛው። በንጋታው ተነሳው፣ ዩኒፎርም የለበስኩ። ትምህርት ቤት የሚሄድ እቅድ ነበር የነበረኝ። ሰንሰለቱ ተፈቷል፣ ግን እጄ ላይ የነበረበት ጠባሳው ነበረ። በጣም ያም ነበር። ወጣው መንገድ ጀመርኩኝ ማለት ነው። ሲጀምር አትሄድም ብለው መለሱኝ። ምንድን ነው ስላቸው፣ አትችልም፣ በቃ አንተ ታመካል እኮ ከራስ ጋር አይደለም አሉኝ። ኧረ እኔ ጤነኛ ነኝ፣ ደግሞ ፈተና እየቀረበ ነው። በቃ በእናንተ ሀሳብ እሺ ልረጋጋ፣ የማይሆን ነገር ነው፣ በዚህ እድሜ ትቼዋለሁ፣ እምነቱን አላራምድም፣ ነገር ግን ወደ እናንተም የምመለስበት ምንም ምክንያት የለም ስላቸው ጭራሽ ውስጥ ገቡ። ምርጫ አልሰጣችሁንም አልኳቸው። እዛ አይሆንም አሉ። እሄዳለሁ ብዬ በጣም ግብግብ ውስጥ ስንገባ እሺ እንሄዳለን፣ የምንሄደው ግን ለማስፈቀድ ነው አሉ። ለምንድን ነው የምናስፈቅደው ስንላቸው፣ ጸበል ትሄዳለህ አሉ። እንደዛ ነው እሺ አልኩ። እንግዲህ ቶሎ እሺ ስላቸው ተነቃቃን። ማለት እኔ ያሰብኩት መንገድ ላይ ማምለጥ ነበር እና እነሱም ነቁብኝ። ከዛ ተከራለን። በጣም በቃ ቦዲ ቢልደር ነው አይ ቲንክ በበፊት ህይወቱ ወታደር ነበር መሰለኝ። እና እሱን ጠሩትና እባክህን ያዝልን ልጃችንን ብሎት ነው መሰለኝ። መጣ፣ አብሮኝ ቁጭ አለ። ስንቀሳቀስም አብሮኝ ነው፣ የትም ሲሄድ አብሮኝ ነው እሱ የሚሄደው። በጣም እንትን እያልኩኝ በቃ ትምህርት ቤት ደረስን። ትምህርት ቤት ስንደርስ አጋጣሚ ኒቃቢስቶቹ አገኙ። ምንድን ነው የተፈጠረው ሲሉ ነገርኳቸው። እነዚህ ሰዎች እንደዚህ ያልኳቸው፣ በቃ ተነቅቶብኛል ስላቸው እነሱም በጣም ቀድሞ የገመቱት ነገር ስለሆኑ ብዙም አልደነገጡም፣ ግን እንዳመልጥ ፈልገው ነበር። እንዳመልጥ ደግሞ ምንም የተመቻቸ ሁኔታ አልነበረም። ከዛ ማን ነው ለዚህ ነገር ኃላፊነት የሚወስደው ብለው ያው ትምህርት ቤት ውስጥ ሲጠይቁ እንዴት እንደወጣ አላውቅም፣ ወሬ ነገሯቸው። የልጁ ማንነት እንደዚህ መስጂድ የወሰደው ሰው እንደዚህ ይባላል ብለው ነገሯቸው። ከዛ በኋላ ልጁ መፈለግ ጀመረ ግቢ ውስጥ። ይፈልጉታል አጡት። ለካ እሱ አርፍዶ ነው የመጣውና
አላስገቡትም። በር ላይ ነው ያለው። ፈርሞ ነበር የሚገባው። የዛን ቀን ፈርሞ ከገባ በኋላ ያው እንደሚፈልጉት ሲሰማ እነሱ አተውት ተስፋ ከቆረጡ በኋላ እሱ ራሱ እንደ አዲስ ፈልጓቸው ሄደ። የሆነ እልህ ያለበት ልጅ ነው እሱም እና በጣም ነው የማደንቀው። በጣም ብዙ ነገር ተባብሮኛል። እሱ ራሱ መብላት በማልችልበት ሰዓት ምግብ ይሰጠኝ የነበረው እሱ ነው እና በጣም ቃላ ጀዛውን ይክፈለው። ስማቸውን የሚያልጠቅሱ የልጆቹን ያው ለእነሱ ሴፍቲ ሲባል ነው ማለት እነሱን ሌላ ነገር ውስጥ እንዳያስገቧቸው ሲባል የእነሱን ስም አልጠቅስም። ነገር ግን ጀስት ታሪኩን ለመናገር የሞከርኩ ነው እና ወደ ታሪኩ ስመለስ ልጁን ራሱ ቢሮ ድረስ መጣ። አንዴ ታብታብ ልበላቸው፣ አንዴ ታብታብ ሼር ኮፒ ሊንክ አድርጉ። በኋላ ላይ ከላይ አምልጦኛል ድገሙልኝ ምናምን አይባልም። ሼር ኮፒ ሊንክ አድርጉ። ጥያቄ ካላችሁ እስከዛ ተዘጋጁ። ሼር ኮፒ ሊንክ አድርጉ። ያው ቲክቶክ ፕላትፎርሙን በዛ ስለሆነ የሚንቀሳቀሰው ኦርደር ለማድረግ የምትፈልጉ ባዮ ስር እየገባችሁ ኦርደር አድርጉ። ያካፈለን ያለው ህይወቱን እና ከትትና ጋር ሼር ኮፒ ሊንክ ታብታብ በማድረግ እሱን ፎሎ በማድረግ አብረን እንቆያለን። ቀጥል። ይቅርታ ስላቋረጥኩ ቀጥል። አይ ችግር የለውም። እስካሁን ባየሽ ወቅቲ ማለት ቦሪንግ ነው እንዴ? ላስተካክለው ያተራረክ ዘዴውን ይቅርታ አላወቅኩትም። አይ ላቭ እንትን የራስህ ጆርኒ ስለሆነ ምንም ሞዲፋይ እንዳታረገው፣ ምንም ቅመም እንዳትጨምርበት፣ ለማሳመሪያ ብለህ አንድም ከለር እንዳትሰጥ እንዳለ እንደ ኦሪጂናሊቲውን ያንተን ጆርኒ ለእኔ ወይ ለምናምን ብለህ አይደለም። አንተን ኦሪጂናሊ ያሳለፍከውን ያንተን ኦሪጂናሉን ነው የምፈልገው። ይሄ ለሚዲያ ፐርፐዝ ብቻ እንዲውላል አይደለ? ሰውን ለማነሳሳት አይደለም። ያለምንም ጀጅመንት ነው ያንተ ፍሪሊ ያንተ ጆርኒ ነው። ግን ሀሳቡን ስላመጣም ያንተን ብስለት ያሳያልና አመሰግናለሁ። ግን ምንም ሚክስ እንዳታረግበት በአንተ ፍሎ ሂድ። እሺ በቃ ያ የጨመርኩት ታሪክ የለም። ሁሉም በግልጽ ነው የተቀመጠው። እኔ የማዋሽበት ምክንያትም የለም። በስነስርዓት ነው የነገርኳቸው ያሉት የዛሬ ዓመት የሆነውን ነገር እና ስቲል ነው እየሆነ ያለ ነገር አለ። ግን አልሐምዱሊላህ እሱ ላይ እንመጣበታለን። ግን ልቀጥልላችሁ ታሪኩ። ከዛ በኋላ ላይክ ልጁ ቢሮ ድረስ መጣ። እኔ ቢሮ እየተጨቃጨኩኝ ነበር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ትሰራለህ ሲሉኝ እኔ መልስ አልሰጣቸውም። እነሱ ትምህርት ቤት ውስጥ የተሰራ ነበር የመሰላቸው። ያው ትምህርት ቤቱም የራሱን ሀሳብ ነው የሚጨነቀው፣ ወላጅም የራሱን ነው ምናምን ነገር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ታራምዳለህ ነበር የተባልኩት። ምንም መልስ አልሰጣቸውም ነበር ለሚጠይቁኝ ጥያቄ። ከዛ ልጁ ይኸውና ተባለ። አባቴ ያገኘው። ከዛ ቫይስ ዳይሬክተሩ ነበር ቦታው ላይ ነበረው። ለምን እንደዚህ ያደረክ ብሎ አባቴ ጠየቀው ልጁ። ከዛ ልጁ ገና ማስረዳት ሊጀምር ሲል አባቴ በጣም ኢሞሽናል ሆነና ልጁ መጥተው ከዛ አገላገሏቸው ነገር። እኔ በጣም ተሳቅቄ ነበር በቦታው ላይ፣ ምክንያቱም ደሆል ግሬድ 11 ሰልፍ ላይ ነበር እና እኛን ነበር ሲያይ ነበረው ቀጥታ በቃ የሆነ እነሱ ራሱ ሲኒማ የሚያዩ ነበር ይመስል በጣም ተደንቀው ነበር ሲያዩ ነበረው። እኔ ተሳቅቄ ያለው ጽዳቶቹ ምናምን ስራቸውን ትተው እኛን ነበር የሚያዩት። ብቻ በጣም ያሳቅቅ ነበር ላይ። ከዛ አለፈ በቃ እኔ መልስ አልሰጥም። ልጁ በጣም ደንግጧል፣ ግራ ገብቶታል። ባልመጣው ብሎ እያሰበ የነበረ ይመስለኛል፣ አላውቅም። ከዛ ላይክ ቫይስ ዳይሬክተሩ በቃ ይሄ ነገር ከኛ አቅም በላይ ነው፣ ልጁ ታሟል፣ ከዚህ በፊት የሚያመው ነበር፣ ስለዚህ ጸበል መሄድ አለበት በሚለው ተስማምተው ነው መሰለኝ እኛን አስወጥቶን ነበር። የሆነ ሳለ በቃ ከቢሮ ውጡና እኛ እንነጋገር ተባባሉ እነሱ ወላጅና ትምህርት ቤቱ። ከዛ እኔ እና እሱ ውጭ ላይ ቁጭ ብለን በቃ ነገርኩት። እስከዛሬ እናንተ ነበራችሁ ልክ፣ እኔ ነበርኩ የተሳሳትኩት። በቃ እኔ የማውቀው ሌላ ነው እየሆነ ያለው ሌላ ነው። ስለዚህ እናንተ የነገራችሁኝ የምሰማ የሁላ ነገር አይፈጠርም ነገር ብዬ በጣም ነበር የቆጨኝ። ነገርኩት። ከዛ ላምልጥ ወይ ብዬ ስጠይቀው እሱ አያታምልጥ፣ እንደዚህ ካረክ ጭራሽልህ ነው የምታስይዛቸው። ስለዚህ አብራቸው ቁጭ በልና እነሱን ማስተማር በምትችለው መንገድ የቻልከውን ያህል ጣር አለኝ። ከዛ እኔም እሺ ነበር ያልኩት። ብዙም ሀሳቡ ክፉ መስሎ አልታየኝም። እነሱ ያሉትም ያው ጸበል ነበር። እሺ ይሁን፣ ቢበዛ ከሳምንት አይዘልም ወይ ከወር አይዘልም። በቃ ስመለስም የቻልኩትን ያህል እጥራለሁ። ወደ ቤት ተመለስን። በር ተቆለፈብኝ። ከቤት መውጣት የለም። ቁጭ ላለው አስቸኳይ ትኬት ቆረጠ መሰለኝ አባቴ፣ እንደዛ ነው። ወደ ፍላይቱ ወደ ላሊበላ ነበር። ዛት ሚንስ ጸበሉ ያለው ላሊበላ ነው ማለት ነው ነገሩ። እንደዛ ሲሉኝ በቃ አልከፋኝም። እንደውም ፍላይት መሆኑ ሳስብ ተዝናንቼባቸው እመጣለሁ የሚለውን ነበር ያሰብኩትና
በንጋታው ጉዞ ጀመረ ማለት ነው። ወደ ላሊበላ ሄድን። 50 ደቂቃ የፈጀ ፍላይት ነበር። በጣም ደስ የሚል ነበር። በቃ ደስ ብሎ ምናምን የመጀመሪያ ጊዜ ነበር። ኤግዛይትድ ሆኜ ነበር ምናምን። ከዛ እዛ ስደርስ ሌላ ታሪክ። ሙቀቱ ቦታው ላይ ወላሂ የሄደ ሰው ካልሆነ አያውቁም። እኛ እዚህ 20 ምናምን ደርሶ ነው በቃ ሞቀን ምናምን የምንለው አዲስ አበባ። እዛ ከ30 የሚያልፍበት ጊዜ አለ። ቀን 6 ሰዓት በተለይ እና በጣም ገና ከፕሌን ስንወርድ ጀምሮ አየሩ ይጋረፋል ነገር ነበርና ወረድን። ከዛ በኋላ ወደ ጸበሉ ቦታ በባጃጅ ሄድን። 17 ኪሎ ሜትር ወላሂ ነው የምልሽ ላለመዋሸት 17 ኪሎ ሜትር። ገነተ ማርያም ይባላል ቤተክርስቲያኑ። እሱ ውቅራ ቤተክርስቲያን ነው፣ ግን ብዙም አይታወቅም። ወጣ ያለ ቦታ ላይ ነው ያለው። ከዛ ወደዛ ሄድን። በባጃጅ ነው ሄዱ 17 ኪሎ ሜትር። በጣም ደክሞን ነበር። ገብተን ተኛን። ከዛ ድጋሚ ተቀሰቀስኩ በሌሊት ላይ 9 ሰዓት። ምንድነው ስላቸው እጠመቃለሁ አሉ። እሺ የመጣሁትም ለዛ ነው ችግር የለውም አልኳቸው። ከዛ መጠመቅ ጀመርን። በቃ ቄሱም እየመጣ ይዝታል፣ ያም እየመጣ ይዝታል። አይ ቲንክ ዘመዳማቾች ናቸው መሰለኝ ሰዎቹ፣ እኔ በደንብ አላውቃቸውም። ግን በቤተሰባቸው ነው የመጡት እነዚህ ሰዎች። በቃ በጣም የማይደረግ ነገር ነው። እኔ ደፍሮኝ የማያውቁት ይላል። ያም እየመጣ እኔ በጣም ብዙ ናቸው ወላሂ፣ በስነ ስርዓት ራሱ አላወቅኳቸውም። ከዛ በቃ ጸበል ተጀመረ። ጸበል ሲጀመር የመጀመሪያው ፌዝ የሆነው 3 ቀን መጠመቅ ነበር። 3 ቀን የምጠመቀው ያው በእነሱ አይዲያ ስለከፈርኩኝ እኔ ወደ ነበርኩበት ለመመለስ ግዴታ 3 ቀን ቄደር መጠመቅ ነበረብኝ እና 3 ቀን ቄደር ተጠመቅኩኝ። ሌሊት 9 ሰዓት ነው የምነሳው። ኢማጂን አድርግ፣ ሌሊት 9 ሰዓት ተነስተሽ በጣም ወደታች ገደል ነው፣ በቃ የማይታሰብ ገደል። እዛ ጋር ወርደሽ ያን የመሰለ ቀዝቃዛ በሌሊት 9 ሰዓት። በቃ በጣም ከባድ የነበረው ላይፍ ያኔ ነው። በጣም ቆጨኝ። ባልመጣው ብዬ ነበር ያሰብኩት። በጣም ቁጭ ብዬ ማለቅስበት ጊዜ ነበር። እና ሰዎች ከስካሁኑ ሊማሩ የሚገባው ነገር በቃ በጣም መቸኮል ወላሂ በጣም አደጋ ነው። ነገሮችን ስታደርጉ አንድን ነገር ስታስቡ ደግማችሁ 2ቴ ብታስቡት የተሻለ ነው የሚሆነው። ምክንያቱም በቃ የሚመጣው ነገር 2ቴ ካሰባችሁበት በኋላ ራሱ የማይሆን ነገር ቢደርስባችሁ ያቅማችሁን ትወጣችኋል። በቃ አላህ ሱብሃነሁ ወተዓላ ስለቀደረው ነው የሚባለው። ግን በችኮላችሁ የምትወስኑት ነገር ከሆነ ጥሩ አይደለም። ወላሂ የሚቆጫችሁ ጊዜ ይመጣል። ስለዚህ አንድን ነገር ስትወስኑ 2ቴ ብታስቡበት ጥሩ ነው። ፈረንጆች ራሱ እንደዚህ ነው የሚሉት፣ የአንድ ሰው ሀሳብ የ36 ሰው ጤነኛ ጉልበት ነው ይባላል። ማለት ትልቅነቱን ነው እያሳዩ ያሉት እዚህ ጋር። አንድ በምትወስኙ ውሳኔ ነው ምን ያህል መሄድ እንደምትችል ነው የተናገሩ ያሉት። ስለዚህ ይሄኛውን ሀሳብ ለማስተላለፍ ፈልጌ ነው። ወደ ታሪኩ ስመለስ 3 ቀኑን ጨረስኩ። ከዛ በኋላ 3 ቀኑ ካለቀ በኋላ የተጀመረው ምንድነው ሌሊት 10 ሰዓት ደግሞ ትንሽ ገፋ አድርገው ወደ 10 ሰዓት እነሳለሁ። ተአምረ ማርያም ይነበባል። እሱን ቆሜ ነው ማዳመጥ ያለብኝ፣ ንቅንቅ የለም። ከዛ ተመልሼ እተኛለሁ። አሁንም እነሳለሁ። ቅዳሴ አለ። ያው አብይ ጾም ስለነበር በሰዓቱ ቅዳሴ እንገባለን። 9 ሰዓት ሲል እንወጣለን። 9 ሰዓት ላይ ምግብ ይሰጠናል፣ እንበላለን። 2 ሰዓት ላይ ማታ 2 ሰዓት ልንተኛ ስንል ይሰጠናል። ከዛ በኋላ መብላት የለም። በቃ አለቀ። በቀን 2ቴ ነው የሚባለው ማለት ነው። ያው እኔን ትሪት ያደረጉኝ የከተማ ልጅ ስለሆንኩ ነው እንጂ እንደዚህ ትሪት የተደረግኩት ሌላ ሰው ቢሆን እንደዚህ ትሪት አይደረግም። ማለት በቀን 1ዴ ነው መብላት የሚፈቀደው። ቦታው ላይ ጫማ ማድረግ አይፈቀድም። በባዶ እግር ነበር የሚኬደው፣ ግን ለእኛ ፈቀዱልን እና በጣም በቃ ትግል ነበር የነበረው በቦታው ላይ። በጣም የሚያስጠላ ትግል። በሆነ ወይ ስታያቸው ሰዎቹ ካይንዳ ናቸው። በቃ ላይክ ይተባበሩሻል፣ ነገር ከአቅምሽ በላይ አያስጨንቁሽም። ግን የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው፣ እራሱ ነው የሚመጣው። ሙሐመድ እንዲህ አድርጎ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጥራል? እንዴት የማይሆን ነገር እኮ ነው ወላሂ። አትሊስት ሲዋሹ እንኳን ውሸታቸው እኮ አንድ አይደለም። አንዱ መጥቶ የሚነግርሽና አንዱ መጥቶ የሚነግርሽ በጣም የተለያየ ታሪክ። ወይ ኢትዮጵያ እንደዚህ 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 ብቻ እንለፈው እና እሱን ነገሮች በጣም በቃ ከባድ ሆኖብኝ አለፍኩኝ። በቃ አንዳንዴ ከአቅምሽ በላይ የሚሆንበት ጊዜ አለ። ግን አልሐምዱሊላህ አለፈ። መጀመሪያ የታሰበው 7 ቀን ነበር። ከዛ 6ኛው ቀን ላይ እሑድ ቀን ነበር የነበረው። በጣም በቃ ቁጭ ብዬ
እያሰብኩ ያለ ልጁ ስልኩን ሰጥቶኝ ነበር ለክፉም ለደጉም ብሎ ያንን ስልክ እንዴት እንደሆነ አላውቅም። አላህ ሱብሃነሁ ወተዓላ ጭንቅላቴ ላይ ያፈጣልኝና አስታውሻው ደወልኩለት። ለልጁ ስደውልለት ማዘሩ ነበረች ያነሳችው። ነገርኳት፣ ተረጋጋለችኝ። በጣም እያለቀስኩ ነበር የነገርኳት። እዛ ከልጁ ጋር አገናኘችኝ። ልጁም አዋራኝ፣ ተረጋጋለኝ። በቃ ከሱ ጋር ማውራት ጀመርን። ትንሽ ተረጋጋው። ከዛ በቃ የማይጠፋ ጥፋት ያጠፋሁት ለመምጣት አንድ ቀን ሲቀረን ከልጁ ጋር አወራንና ወሬያችንን ሳንጨርስ እኔ ትቼው ቁጭ አደረኩት ስልኩን። ከዛ ልጁ የመጨረሻ ቴክስት ላከ። አላህ ከታጋሾች ጋር ነው ነበር የሚለው ቴክስቱ። እና ድፍረቴ ደግሞ በፋዘር ስልክ ነበር ከሱ ጋር ስላላክ የነበረው። እኔ በሰዓቱ ስልክ አልነበረኝም። ፋዘር የፍላይቱን ትኬት ቼክ ሊያደርግ ሲገባ አጋጣሚ አየው ቴክስቱን እና ነገራቸው ለሰዎቹ። ሰዎቹ በቃ ቀን መጨመር አለበት አሉ። ምን ማድረግ ይቻላል? እንዲህ አይነት ቦታ ላይ ምንም ማድረግ አልቻልኩም። በቃ እሺ ነው ያልኳቸው። በጣም ዛቱብኝ ቁጭ አድርገው። በቃ አንተ አዲስ አበባ ከተመለስክ በኋላ እንደዚህ አይነት ነገር የምታስብ ከሆነ እዚሁ 40 ዓመት አብረን እንበሰብሳለን እንጂ ከዚህ አትወጣም አሉ። ኧረ እኔ እንደዚህ አላሰብኩም እያማልኩ በቃ እያለቀስኩ እነሱ እንትን በሚሉት ነገርኳቸው። ኤኒዌይስ በቃ 5 ቀን መጨመር አለበት አሉ። 5 ቀን ድጋሚ ቆየሁ ማለት ነው። በጣም በቃ ደባሪ ነበር። ረመዳኑ ግማሹ እዛው አለቀ ማለት ነው። ከዛ ተመለስን። ስንመለስ በጣም ላይክ ከባድ ነበር። ስንመለስ ደግሞ ፍላይቱ ተስተጓጉሎ ነበር። በቦታው ላይ በሰዓቱ ጦርነት ነበር ምናምን ነገር። ጥይት መስማት ወላሂ ብርቅ አልነበረም። ከባባድ መሳሪያዎች ምናምን ነገር በቃ ተለምዶ ነበር። ሌላ ሀገር እስኪመስልሽ ድረስ ነበር ኮንፍሊክት የነበረው ቦታው ላይ እና ፍላይት ዘግይቶ 1 ሰዓት 2 ሰዓት መሰለኝ 2 ሰዓት ነው የዘገየው። 7 ሰዓት ነበር ፍላይቱ። የተነሳ ነው 10 ሰዓት ነው ማለት 9 ሰዓት። ከዛ ፍላይቱ ልክ ኢትዮጵያ ስንደርስ በቃ ማለት አዲስ አበባ ስንደርስ ደስ አለኝ ወላሂ። ሊሆነ ከማይሆን ነገር ወጥተሽ ወደ ደስ ወደሚል ነገር ስትገቢ ያለው ነገር ፊሊንግ አለ። ልክ እንደዛ ነው። በቃ የምመለስ አልመሰለኝም ነበር። እዛ ያለው በቃ አዲስ አበባን የሆነ እንደ ዲሲ ነበር ማለት በቃ የማይገባባት ሀገር አድርጌ የኖርኩባትን ቦታ የማይገባባት ሀገር አድርጌ ነበር ያሰብኩት። በጣም ነበር ሜንታሊ ጫና ደርሶብኝ የነበረው። ግን አልሐምዱሊላህ ከዛም ሪከቨር አድርጌያለሁ። መጣው እዚህ። ከዛ ትምህርት ቤት መግባት ይችላል ተባለ። ትምህርት ቤት ገባ። ትምህርት ቤት ስገባ ልጆቹ መጡ አገኙ። በድብቅ ነበር የምንገናኝ የነበረው። ያኔ ሰው ሁሉ አውቆ ሰምቶ ስለነበር በቃ ወሬ ይወራል ምናምን። ትምህርት ቤት ውስጥ በጣም የሚያስጠላ ቀይ ሴቶች ወሬ አለ። የማይመስል ነገር ያወራሉ። በቃ ለሴት ብሎ ነው፣ ግማሹ እንደዚህ ብሎ ነው ይላል፣ ግማሹ በቃ የሆነ ብቻ እንጃ። አልሐምዱሊላህ ብዙ አይነት እንትኖች ነበሩ። እኛ በድብቅ የተገናኘን እናወራ ነበር። ይመክሩኛል፣ እንደዚህ አድርግ፣ ከዚህ በኋላ ይፋ አታውጣም፣ በቃ በድብቅ ነው መኖር ያለብህ አሉ። እኔም በሀሳባቸው ተስማማው። ግን አሁንም ችኩልነቱ አለቀቀኝ። ከአንድ ሳምንት በኋላ በቃ ድጋሚ መልሼ የነበርኩበት ስታተስ ውስጥ ገባ። ይሄ እንደዚህ ሊያስገባኝ የቻለው ደግሞ ምክንያት የመጀመሪያው አርብ ከእነሱ ጋር ከትምህርት ቤት ወጥቼ ጁማ ሰገድኩ። ከዛ ማንም ሳያውቅብኝ ወደ ትምህርት ቤት ተመለስኩ። እሑድ ደግሞ ከቤተሰብ ጋር ቤተክርስቲያን ሄድኩ። ይሄ ነገር ወዴት ሄድኩ ነው? አትሊስት ወደ አንዱ እንኳን አላመዘንኩ። ጁማን ብቻ እየሰገድኩኝ ሰንበትን ብተው አትሊስት የሆነ ሳይድ ይዣለሁ። ሰንበትን እየሰገድኩ ጁማም እንትን እያልኩኝ ከሆነ ለራስሽም በቃ ጭንቅላትሽ ይበጠበጣል። እና ከዛ ሳይድ አይቼው ስለነበር በጣም ደብሮኝ ነበር። አሁንም መናገር ፈልጋለሁ ስለ ጓደኛዬ። በቃ አሁን ግን ስትናገር ከቤት ወጥተህ ነው መሆን ያለበት። በቃ የሚረዳ ሰው ፈልገህ ካገኘህ በኋላ ተናገር አለ። የሚረዳኝንም ሰው አልፈለኩም፣ ምንም አልፈለኩም። ያደረኩት ነገር ከቤት ወጣው ነገርኳቸው በስልክ። እኔ ድጋሚ እንዳትፈልጉኝ አልገኝ። ከዚህ በኋላ እስልምናን በስነ ስርዓት ተቀብያለሁ። ወደኋላ ከዚህ በኋላ መመለስ የለም። እንድማር የምትፈቅዱልኝ ከሆነ ቦርሳዬንና ደብተሬን የምላችሁ ቦታ ታስቀምጡልኛላችሁ ከዩኒፎርሜ ጋር ትምህርቴን እቀጥላለሁ። ካልሆነ ግን እኔ አላህ ሱብሃነሁ ወተዓላ ያውቃል የእኔን ጉዳይ። እሱ ነው ወደዚህ ያመጣኝ። እሱ አይጥለኝም። በሞትም ለእኔ ብርቅ አይደለም። ግን ከዚህ በኋላ ከእናንተ ጋር አልቀጥልም አልኳቸው። ከቤት ስወጣ ምንም ያስኩት ነገር አልነበረም ከልብስ ውጭ። ከቤት ወጣ። ከባዱ ፓርቲ የጀመረው እዚህ ጋር ነው። ሁለተኛው ደግሞ ማንም ሰው የለም ነበር በሰዓቱ። ግን አልሐምዱሊላህ የሚረዳኝ ሰው ተገኘ።
ለየሆነ ያህል ጊዜ ረዱ ረመዳን እስኪያልቅ ድረስ። ከዛ ኢድንም አብሬያቸው ሰገድኩ። አላህ ጀዛቸውን ይክፈላቸው። በጣም በቃ ተባብረውኝ ነበር። ልብስም ቅያሪ ሰጥቶኝ ነበር ምናምን። ከዛ የሆነ ድርጅት አለ ብለው ከየሆነ ድርጅት ጋር አገናኙ። ድርጅቱ ሲያገኘኝ ለመርዳት ፈልጎ ስለመጣ በጣም ደስ ብሎኝ ነበር የነበረው። በቃ እኛ እንርዳ። ሁለት ምርጫዎች አሉ። የመጀመሪያው ምርጫ ከቤተሰብ ጋር በህግ ጉዳይ ተነጋግረክ በህግ ተይዞ ያንተ ኬዝ ከነሱ ጋር ትኖራለክ፣ ትምህርት ትማራለክ። ሁለተኛው ደግሞ ሂፍዝ ማዕከል መግባት ነው። ሂፍዝ ማዕከል ስትገባ ቁርአን ላይ ብቻ ነው ፎከስ የምታደርገው። ከዛ መውጣት የለም። በስነ ስርዓት ዲንክን ትማራለክ፣ ኪታቦችን ትቀራለክ ነበር ያሉኝ ሰዎቹ። እና እኔ መምረጥ የፈለግኩት የነበረው በሰዓቱ ሂፍዙን ነበር፣ ግን አያስኬድም በብዙ መልኩ ስታያቸው። ከዛ ከወጣውስ በኋላ የሚለው ነገር አለ፣ ራስን መቻል የሚባለው ነገር አለ። ከትምህርት ውጭ ደግሞ በሰዓቱ ምንም ነገር የታየኝ አልነበረ ምናምን። ከዛ መመለስ ፈልጋለሁ ወደ ቤት አልኳቸው። በስንት ሳምንት ሙሉ ከቤተሰብ ጋር ተጨቃጭቀው እነሱ ምን ብለው ወደ ቤት እንድገባ ረዱኝ ማለት ነው እነሱ። ከዛ ቤት ገባሁ። ቤት ስገባ የመጀመሪያውን ጊዜ በጣም ደስ ይል ነበር። እናቴ እሷ ፈልጋ ስለገባው እንከባከቡኝ ነበር። ልክ እንደ እንግዳ ነበር የሚያዩኝ የነበረው ቤት ውስጥ። አረ እንግዳ አይደለሁም፣ እኔም ልጃችሁ ነኝ፣ በቃ እንደ ልጃችሁ ትሪት አድርጉኝ አልኳቸው። በቃ እንደ ልጃቸው ትሪት ማድረግ ጀመሩ። ከዛ የሆነ ያህል ጊዜ ማለፍ ጀመረ። ክረምት ገባ። መስጂድ ሰላቴን በስነስርዓት ሰግዳለሁ፣ ኪታቦችን በስነስርዓት እቀራለሁ። ነገር ግን በጣም ከባዱ የነበረው በስነስርዓት ሌሎቹን ሰዎች ሳያቸው በቃ እነሱ በስነስርዓት ነው የሚሰግዱት፣ ቤተሰቦቻቸውም ዲነል ኢስላም ላይ ናቸው ምናምን። ይህንን ስታይ አንዳንዴ በጣም የሚጎዱሽ ነገሮች አሉ። በቃ ምናልባት የኔም ቤተሰቦች እኮ ሙስሊም ሆኖ ቢሆን ኖሮ እኔ ይህንን እናገኝ ነበር። ሂፍዝ መርጬ ሳይሆኑ ደስ ባለኝ ሰዓት ገብቼ እወጣ ነበር። ስለ ዲኑም ይህን ያህል የእውቀት ሾርቴጅ አያጋጥመኝም ብዬ በማስብበት በነበረበት ጊዜ በጣም በቃ ብቻ ቁጭ የማለቅስበት ጊዜ ነበር። ግን አልሐምዱሊላህ አለፉ እነዛ ጊዜያቶችም። ነገር ግን አሁንም ተመሳሳይ ውጥረት ነው ያለው። ስቲል ነው በቃ ማንግባባባቸው ብዙ ነገራቶች አሉ፣ በጣም ብዙ። እነሱ ስቲል ነው ጸበል እንዴት ይፈልጋሉ፣ እነሱን ትሪት እንዳደርጋቸው፣ በቃ ወደ ክርስትና ይመለሳል የሚሉ ሀሳብ አለቀቃቸው። በጣም እስካሁን ድረስ አለ። ግን እኔ ሀሳቤን በግልጽ ነግራቸዋለሁ፣ ጥያቄም ሰጥቻቸዋለሁ። አንድም ሊመልስ የቻለ ሰው የለም፣ ሊመልሱትም አይችሉም እንደዚህ አይነት ጥያቄ። በቃ እኔ ራሴን በስነስርዓት አሳምኜ በቃ ዲነል ኢስላምን የተቀበልኩበት ሁኔታ ነው ያለው። ከዚህ በኋላ ወደኋላ መመለስ የለም። ነገር ግን እናንተም በዱዓችሁ ብታግዙኝ ደስ ይለኛል። ምክንያቱም አላለቀም ይሄ ነገር ወላሂ። ራሴን ወይች እያልቻልኩም ከእነሱ ጋር ጥገኛ ሆኜ እየኖርኩ ደግሞ ያው የእነሱ ጫና ምን ያህል እንደሆነ ታውቃላችሁ። ፎርስፉሊ እንኳን ባይሆን ሜንታሊ ምን ያህል እንደሚጫኑ በደንብ ግልጽ ነው ወላሂ፣ ላለማሸት ፈልገውት አይደለም። እነሱ እኔን ለመጉዳት አስበው ሳይሆን ወደ ዲነል ኢስላም ይመለሳል ማለት ወደ ክርስትና ይመለሳል በሚል ተስፋ ነው እነሱ ያንን ነገር የሚያደርጉት። እና በጣም ይሄኛው ትልቁ ጫና ነው። በቃ አንዳንዴ ፎርስፉሊውን የምመርጥበት ጊዜ አለ። በቃ በጉልበት ሲሆን ሬዚስት ለማድረግ አትቸገርም፣ ግን በጭንቅላት ሲመጡ ወላሂ በጣም ከባድ። ይሄ ምግብ አለማግኘት በምትፈልጉ ሰዓት ምናምን፣ እነዚህ ነገሮች በቀን 3 ያለ መብላት ምናምን ነገር ሲመጡ በጣም ጫና ያሳድራሉ። ግን አልሐምዱሊላህ እኔ ችግር የለብኝም። የምግብ ምናምን ነገር እንደዚህ ምግብ አላገኘውም ብዬ ወደኋላ ለመመለስ አይነት ሰው አይደለሁም። ግን እነሱ በዚህ ተስፋ በጣም እየቆዩ በሄዱ ቁጥር እኔ ራሴ ወላሂ በጣም የተጎዳው ነው እያገኙት ያሉት። ግን በቃ አላህ ሊያሳልፍልኝ ይችላል ብዬ ስለማስብ በቃ ያ ጊዜ እንዲፈጥንልኝ ነው ፍላጎቴ እና ዱዓ እያደረኩ ነው። እናንተም በዱዓ ብታግዙኝ በጣም ደስ ይለኛል። የኔ ታሪክ ይህንን ይመስላል። እንግዲህ ጭንቅላቴ ውስጥ ያለውን በሙሉ ነው አውጥቼ የነገርኳችሁ። አልሐምዱሊላህ የመተንፈስ አይነት ስሜት አለው እና በጣም ደስ የሚል ሰዎችን ያገኙት። አላህ ጀዛችሁን ይክፈላችሁ። እንግዲህ ታሪኬ ይህን ይመስላል። ጥያቄዎቻችሁን ከዚህ በኋላ አሁን መጠየቅ ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ወይም ማወቅ የምትፈልጉት ነገር ካለ ግልጽ ያላደረግኩት ነገር መጠየቅ ትችላላችሁ። ወቅቴ አንቺም መጠየቅ ትችላለሽ። ከአንቺ ልጀምር። በጣም አመሰግናለሁ። ሰው የሚገርም ነው።
ሰላም አለይኩም። ነው በጣም ከባድ ነው። ዩር ያንግ ግን ፈጣሪን ፈልገ እድለኝነት ነው በጊዜ ያገኘው። እኔ ባንተ እድሜ ላይ ሌላ ሃይማኖት ነበር የገባሁት፣ እንደዚህ አላህን አይደለም ያገኘሁት። በሚገርም ሁኔታ አላህ ወደደህና እንትኑን አሳጠረልህ። በአንድ በኩል መንገዱን ቶሎ አሳጥሮ አመጣ፣ ፍቅሩ እንዲገባ አደረገ። እሱ ላይ በጣም አልሐምዱሊላህ። ግን የሄድክባቸው የደረሰውን ነገር ስታስበው እኔ በሌላ ሃይማኖት እንትን ስል የሚያደርጉትን ነገር ነበረ። ታማለች፣ ጸበሉ ሰዷት ምናምን የሚያደርጉት ትሬንድ I was there በአንተ እድሜ አካባቢ ላይ እንደዚህ ፈጣሪን በሚፈልገው እንትን አክል የበሽታ ነው የሚመስላቸው። እውነትን ፍለጋ ስትሄድ እንደ ሲክነስ ነው የሚታየው እንደ ሶሳይቲያችን። እና ልጆቻችን እንደዛ በማሳደጋችን ኩራት ነበር ሊሰማን የሚገባው። ራሳቸውን የሚፈልጉ ልጆች ራሳቸው ያሉበትን የሰው የጫነባቸውን ሳይሆን እውነት ፈትሸው የሚመረምሩ ልጆችን አሳደግኩ ብለን ነው። እንደ ሙስሊምም ልጆቻችሁን በደንብ አሳድጋችሁ ከሆነ እስልምና እንዴት ነው ብላችሁ ሲጠይቋችሁ አታፍሩም። ከዛ አሳድጋችሁ ትክክለኛ ልጅ ስለሆነ አሁን ክርስትና እንዴት ነው ብሎ ሲጠይቅ እንዴት ትጠይቃላችሁ ተብሎ ነው ወደ ጸበል። ወደ እስልምናም ከመጡ ደግሞ እንዴት ትሄዳላችሁ ወደ ሌላ ነው። በጣም ከባድ ነው። በጣም የተሰማኝ ስሜት እኔ የሚሰማኝ ነው መጨረሻ የተሰማ ላይ አሁን አንተ እንትን ቤተሰቦችህን እናት አባትህን በዓላት ሲሆን አብሮ መብላትን ምንም ትናፍቃለህ። ደግሞ ዩር ያንግ ያ ነገር ዲዘርቭ የምታደርግበት ጊዜ ነው። እንደ ሰፖርት ከነሱ የበለጠ ከኛ የበለጠ እነሱ ናቸው የሚያስፈልጉ በዚህ ሰዓት። እና አይ ዊሽ ያንን ክፍተት ቢሞላልህ። ልክ እኔ አሁን በዓላት ሲመጡ ሆነ ምንም ሁሉም ነገር ሊሞሉት ማንም ሰው የማይችል አሁን እንደ ወንድም እንደ እህት እንተያያለን ብትል እንኳን ያቺን ስፔሲፊክ ቦታ ጋፓን የሚሞላልህ ሰው የለም። እነሱ ካልመጡ ወደዚህ ወደ እስልምና ካልመጡ በስተቀር ያንን ስፔስ የሚሞላው የለም። እና ያ ፓርት አንጀቴን እንትን አደረገኝ፣ አሳዘንከኝ። እና አላህ ይጠብቅህ። ገና ብዙ እንጠብቅብሃለን። ያንተን ኮሚትመንት ያንተን ስትራግሎች አንዱንም ጀጅ ማድረግ አልችልም። ዩር ራይት በሰዓቱ ፈጠንኩ የምትለው ቢኮዝ ያሳደጉ ቤተሰቦች ልትዋሽ ብለህ መዋሸት የማትችል ማንነት ነው ያለ። በቃ አልናገርም ብለህ ያታግልሃል። አትችልም። ከእናትና ከአባት ከወለዱ መዋሸት አትችልም። ትክክል ነህ። አንዱንም ነገር የተሳሳትከው ነገር አለ ብዬ አላስብም። እኔ አንተ መስሎ የፈጠንኩኝ ምን የምትለው የዋህነት ነው እንጂ ልክ ከውጪ ሰው ይልቅ ዞሮ የማይዋሹት ቦታ ነው። ተመልሰ ከእናትና ከአባታ አይዋሽም መቼም። ተመልሰ እዛው ትነግራቸዋለህ፣ ተመልሰ እዛው ታሳያቸዋለህ፣ ተመልሰ እዛው ነው የምትመለሰው። ምርጫዎች ቅድሚያ ያደረግከው ቤተሰቦች መሆኑ ራሱ ያንተ ምንኛ የታደሉ ቤተሰቦች እንዳሉ ነው። ምንኛ እናትና አባት ሊሞገሱ ይገባል። ያሳደጉት ልጅ ስትል በየትኛውም ስትራግል ውስጥ ቢሆን ቅድሚያ የሚመርጣቸው እነሱ መሆኑ ቀድመህ እነሱ ነው እንጂ መሸሻ ብትፈልግ ሰዎች ጋር ወጥተሃል። ምርጫ ተሰጥቷል። ማዕከልን መግባት ትችላለህ። ጎረቤት ጋር የትሜድ ስትችል ስትል ግን በጣም ስነ ምግባር ያለህ ጨዋ ልጅ ከመሆኑ የተነሳ ቤተሰብን ነው የመረጥከው። በዚህ ዘመን ልጆች ለመጨፈር ለመጠጣት በአንተ እድሜ ለሆነ ነገርን እንሞክራለን ብለን የማይገባበት ቦታ ነው የሚገቡት። አንተ ግን ፈጣሪህንና ቤተሰብህን ነው ሁለተኛ ደጋግመህም የመረጥከውና ያ ነገር እንትን አደረገኝ። ሶ ኢሞሽናል አደረገኝ። አይኖ ይሄኔ እናትህ ከጊዜ በኋላ ምን ያህል እንደምትኮራ የሃይማኖት ጉዳይ ባይሆን ልጇ እኮ ከሌሎች ከሰፈር ዱርዮች ጋር ጫት ቀሚ አይደለም የሆነው። መጠጥ ቤት ለመጠጥ ቤት አይደለም፣ ዴይ ፓርቲ ጭፈራ አይደለም ሊሄድ ያልከው። ለአንድ ፈጣሪ ልስገድ ላመስግነው ልጹምለት ነው ያልከው። ገና ለዛም አርሊ በጣም ያንግ። ብዙዎቻችን እድሜያቸው ከሄደ ወይ በቤተሰቦቻቸው ሰልመው እድልን የሚያገኙት ምናምን፣ አንተ ግን በዛ ኤንቫይሮንመንት ማልሆነ ነው ፈጣሪን አመልካለሁ በማለት በጣም የሚገርም ልጅ ነክ። ልጅ ብቻ ሳይሆን ለእኔ ታናሽ ወንድም በማግኘቴ በጣም ኩራት ነው የሚሰማኝ። በማንኛውም በምትፈልገው ነገር ሁሉ አለን ከጎንክ። እንዲሁም ቤተሰቦችም ወደፊት ደግሞ ሂዳያ ሰጥቷቸው አምሹር ባይሆን እንኳን አንተ ዩል ፕሩቭ ደም ያንን ሙሉ ሆነክ የሚያኮራሊ ስትሆን ድጋሚ ሰከንድ አይናቸው መገለጥ እንደሚችል ልትረዳላቸው የሚገባው ነገር ምን አለ መሰለህ፣ ትክክል ነው ብለው ያመኑትን ነገር ነው መድኃኒቱንም ሊሰጡ የሄዱት በእምነት። ሌላ ሰዎች እኮ ይደበድባሉ ብዙ ነገር። እነሱ ትክክል ነው ያሉት ጸበል ነው መንፈስ ነው ብሎ በእነሱ አገልግሎት ያ ስለሆነ ያደረጉት ስህተት የለባቸውም። ባይዘወይ ትክክል እኮ ናቸው። እኔ አሁን ሙስሊም ነኝ
በእስልምና ሄጄ ቁርአን እንዲቀራበት ነው ልጄን የማደርገው ወይ የሆነ ነገር ልሰጥ የምችለው ስፒሪቹዋል ዋርፌር ነው ካልኩኝ ሶ they were right አንደርስታንዲንጋቸው እውቀታቸው አንተ የመጣበትን እንደውም ቀድመ በመውጣቱ ወደፊት አይ ነው እንደሚያመሰግኑክ አይ ነው ያሳደግነው ለካ ልጃችን የሚያኮራ ነው cuz ጠላ ቤት አይደለም ይሄድክባቸው ጸበል ቅበሱ የሚባል ቦታ አይደለም ይሄድክባቸው ትልቁን ፈጣሪህን ነው ፍለጋ የወጣውና አይኖ ደግሞ ፈጣሪ ደግሞ አያሳፍርም የተደገፍከው ሰው ቢሆን ሰው ይንሸራተታል የተደገፍከው የሆነ ነገር ላይ ቢሆን ይንሸራተታል አንድ አመት ወዲያው ነው የደረሰው እንደምታየው ገና ብዙ አመት ይደርሳል በትምህርት ሰክሰስፉል ሆነ በህይወት ሰክሰስፉል ሆነ በስነ ምግባር አላቀን አይቶ ከዚ እስልምና እንደምታውቀው የቤተሰብ አቃለ የጓደኞች አቃለ ውጣ ጥለ ዓለም ይድራሱ ያንተን ጨዋነት ያሳያልና በጣም ነው በቃ እየተከታተልኩ በቃ ራሴን እንትን ያልኩ የቆነጠጥኩ ምን ያልኩ በቃ ያረጋይ ነበር የሰማው ነበር because like ጎንሽ በሚያርግላላ ግን ሰመመን ሁሉ ነገር ነው መሰለኝ አንዳንድ ሞመንቶችና like ማመን እስከሚያቀተኝ ደረጃ ድረስ ነው ይወሰድከኝ ነበርና በጣም ነው ፍሎ being honest sincerity ኮስት ያለው ሳላደንቅ አላልፍም እንዲሁም ለማካፈል እና አንድ አመት ነው ወና 10 አመት ቆይ ራሴ ነው ምናምን የሚባለው እንተ አሁንም ልክ ለቤተሰቦችንም እንደምትራመድ ዓለምን ቢያቃል like ዓለምን ቢያቅ አሁንም ቢሆን ይማርበት እንደኔ ቢሰልሙ ቢገባቸው ብላ አሁንም ቢሆን መተ አፍሮንት መናገር ሳላደንቅ አላልፍም እንደገና እውነተኛ ጓደኞች በዛን ሰዓት በትምህርት ቤት ያሳለፍካቸው እስልምና ያመጡ የኒቃቢስቶች ያልካቸው ጭንቅላቴ ውስጥ ተቀርጸዋልና እነሱ ጋርም ስትሄድ ያሳዩ ስለ ምግባር ነው እስልምናን ዳዋ ብያቸዋለሁ ሌላ ጊዜም እዚህ ቤት እናንተ ሙስሊሞችን ነው አይተን የመጣ ነው ስላቸው በምክንያት ነው because እነዛ ሰዎች ከሚያረጉት ዳዋ በተነፈ ከሌላ ከሚገፋው አለን የሚሉት የሚያሳዩት ስነ ምግባር ለጥያቄያቸው የሚመልሱት ምናምን ልጆች ሆነው እንኳን ያሳደጋቸው ልጆች አሪፍ ሙስሊሞች ሲሆኑ እንደዚህ አይነት ነገር ያመጣሉ ጥሩ ነገርን ይጋብዛሉ የነዛ ልጆች አሁን ቤተሰቦች በልጆቻቸው እሱን ላመጡበት የሚያገኙትን ነገር አስቡ ምን ያህል የሚገርም ነገር እንደሚሆን ማለት ነው ሰው አሁን ሙስሊም ስለ ሻሃዳው ሞመንት ነግረኸኛል በጣም የሚገርም ፕሬዘንቴሽን ነው ብዙ ጥያቄዎችም እንዳይኖርኝ አርገ ነው ከወላለድ አምስቱን ጥያቄዎችንም በተገቢ ሁኔታ ነው የመለስካቸው ራስን መግለጽ መቻለ በዚህ እድሜ ራሱ ሳላደንቅ አላልፍምና ኮሙኒኬሽን ስኪልህንም ወደፊት ብዙ ቦታ እንደምትጠቀምበት አልጠራጠርም ሐሳቤን እንደምክር የማደርጋታ አንድ ነገር አለች እሷም መጨረሻ ላይ እንትንላለን አሁን ጥያቄ የሚሆነው ምን እያደረክ ነው እየተማርክ ነው ቁርአን እየቀራህ ነው ያለበትስ ቤተሰቦች ጋር ሆኖ ያለው አሁንስ ምን ላይ ደረጃ ደርሳችኋል አንደርስታንዲንጋችሁ የመሳሰሉትን ነገሮች ጠቅለል አድርገን ንገረንና አንድ ሁለት ጥያቄ ጠይቅህና ለሌሎቹ ምድል እንሰጣለን thank you እሺ ሹክራን ወክቲ የመጀመሪያው አሁን እየሰራለው ምንም ነገር ነው ላይክ ትምህርት ነው የተማርኩ ያለው 11ኛ ክፍል ተማሪ ነኝ ሰርድ ኳርተር ፋይናል ኤግዛም አሁን በዚህ ሳምንት ከበዓል በፊት ነው የጨረስነው ከትናንት በፊት ሮብ ዕለት ነበር የጨረስነው ፈተና ሐሙስ ዕለት ተቀብለናል አሁን ላይ ተማሪ ነኝ ማለት ነው ሁለተኛው ደግሞ አሁን ላይ ላይክ እኔ እንጃ ብቻ ወላሂ ሰላምቶችን ለመርዳት ብለው የሚጥሩ ሰዎች አሉና እነሱን በጣም ነው ማከብራቸው የምወዳቸው ወላሂ እነሱን ሳላመሰግን ማለፍ አልፈልግም ማለት እነሱ የገባቸው ነገር ስላለ ነው እየጣሩ ያሉት አብዛኞቹን ያገኟቸው ሰዎች እስከዛሬ ድረስ ሰላምቴ እንርዳ ብለው ከኔ ጋር የተገናኙ ሰዎች ከልባቸው ነው የፈለጉት ከዚህ እነሱ ሙስሊም ሰላምቶች ነበሩ የሆነ ሰዓት ላይ ያለፉበት መንገድ ነበር እና ወላሂ እነሱን አላህ ጀዛቸው እንዲከፍላቸው ዱዓ አደርግላቸዋለሁ ወላሂ እነሱ እናንተንም እንዳትረሷቸው ቅድም ስለረሷቸው ነው ወደዚህ ያሳመመለስ ይፈልኩትና እንዳትረሷቸው ዱዓ አድርጉላቸው እኔ አሁን ላይ ተማሪ ነኝ አልহামዱሊላህ እኔ እርዳታ ብዙም ለኔ የሚያስፈልገኝ አይደል ብዙ ሰላምቶች አሉ እርዳታ የሚያስፈልጋቸው ለነሱ ብትነይቱላቸው ወላሂ እኔ ደስ ይለኛል ምክንያቱም እኔ አሁን ከቤተሰብ ጋር ነው የኖርኩ ያለሁት ይሄ ጎደለብኝ የሚለው ነገር የለም ቤዚክ ኒዶቼ ባጭሩ ተሟልቷል ማለት ከሌሎቹ አንፃር የተሻለ ኑሮ ነው እየኖርኩ ያለሁት ከኔ ባሰ ኑሮ እየኖሩ ያሉ ስላሉ ለነሱ እድል ተሰጥቷቸው እነሱን ሰፖርት ብታደርጓቸው ልክ ኡስታዝ ወሂድ እንዳደረጉት እንደ ተቋም ከፍታችሁላቸው እንደ አቅም ያላቸው ሰዎች አይጠፉም ገንዘቤን ይትላውጣው የሚል
እነሱ ተቋም ተከፍቶላቸው ወላሂ ከቤት ከወጡ በኋላ በረሃብ ምክንያት ከሚመለሱ እዛው ላይ ቆይቶ የተረዱ ዲናቸውን በደንብ የሚያውቁበት ሁኔታ ቢፈጠር ደስ ይለኛል። ሁለተኛው ጥያቄ የነበረው አሁን ላይ የዲኑ ላይ እስከየት ሄዳል የሚለው ነበር መሰለኝ። አይ ቲንክ አረዳዴ ላይ ከተሳሳትኩ ታርሚልኛለች መጨረሻ ላይ። ግን እሱ አሁን ቁርአን አክትም ያለው ያከተምኩት ያው ኡስታዞች ቬሪፊኬሽን ባይሰጡኝም በራሴ የአቅሜን ጥሪ ቁርአን አክትም ያለው በራሴ ማለት ነው። ኡስታዞች ግን አክትሟል ብለው ቬሪፊኬሽን አልሰጡኝም። ምክንያቱም ያ የሆነው ደግሞ በመስጂድ ሄጄ የምቀራበት ጊዜ መመጣጠን ባለመቻሉ ነው። ከትምህርት ቤት መልስ በጣም ነው የሚደክመኝ። ከዛ ተመልሼ ደግሞ ወደ መስጂድ እስከሄድ ድረስ 11 ሰዓት ይሆናል። ያ ማለት እስከ መግሪብ ድረስ የ1 ሰዓት ጋፕ ነው በመሀል የሚኖረው። በዛ ሰዓት ደግሞ ብዙም አይቀራም፣ ኡስታዝም ይናደዱብኝ ነበር። እዛ እሳቸውን እንትን ላለ ማለት ቁርአን አሁን ላይ መስጂድ እየሄድኩ መቅራት አቁሜያለሁ፣ ግን በራሴ እቀራለሁ። ክረምት ላይ 3 ኪታቦችን ቀርቻለሁ። ሜን የሚባሉ ማለት ለአቂዳ መሰረት ሊሆኑ የሚችሉ ነገሮች ኪታቦች ሰፊና፣ ኹዝ አቂዳ እና ሚያ ሐዲስ ናቸው። እነዚህን ኪታቦች ቀርቻቸዋለሁ። አሁን ላይ ግን እየረሷቸው ስለሆነ ትንሽ መሞጠል ይፈልጋሉ። እነሱን ሞጥላለሁ። ስለ ዲኑ ያለኝ ነገር ብዙም የሚያሳስብ ሁኔታ ላይ አይደለም። በተጨማሪም ቴሌግራም ላይ የአፍሪካ አካዳሚ ላይ የሚሰጥ ኮርስ አለ። ያ ኮርስ ሲራ፣ አቂዳ፣ ተፍሲር እና የመሳሰሉት ናቸው። አሁን ተፍሲር ደርሰናል። እነሱንም በስነ ስርዓት የተማርኩ ነው። እኔ አሁን ላይ ያለሁበት አልহামዱሊላህ ነው። ግን እነሱ ዲኑን ቢያገኙልኝ ደስ ስለሚለኝ በዱዓ ብታግዙኝ ለኔ በቂ ነው። ወላሂ ሌላ ምንም ነገር አልፈልግም። ሹክራን ወክቲ። ሌላ ጥያቄ ካለ ማለት እኔም ካረዳዲ አንፃር ያበላሽት ነገር ካለ የምታስተካክሉኝ ነገር ይሄ እንደዚህ ለማለት ፈልገን ነው ጥያቄው የምትሉት ነገር ካለ ጠይቁኝና ከኔ ቀጥሎ ለሚመጡ ሰዎች ቦታ ልልቀቅ። ከሰለምክ ምን ያህል ጊዜ? 1 አመት ነው አይደለ ወንድም? አዎ 1 አመት ከ1 ወር ከ2 ሳምንት ይመስል እንደዛ ነው። 1 አመት ከ1 ወር ከ2 ሳምንት ወልዳ ኢቭን ኢፍ ደቂቃውን ራሱ አረሳቱም ነበር። አሁን አፕዴት ስለሌለ በጣም I'm so proud of you። ምን ያህል እንደኮራውብህ በዛ ላይ ደግሞ ምን እንዳኮራኝ ታውቃለህ? ኦልሞስት ሁለቱንም ጥያቄ በአንድ ላይ ነው የመለስክልኝ። በምን እንደሆነ ታውቃለህ? ቤተሰብ ጋር መሆን መፈለግ ለእኔ ትልቅ ነገር ነው። አሁን ሰዎች እዚህ ጋር ያሉ በምን እንርዳው፣ በዚህ እንውሰደው ወይ በዛ እናውጣው ወይ ቤታችን ከፍቅራቸው በጣም ኦቨር ሊያደርጉ የት እናንከባክበው የሚል ስሜት ሊሰማቸው ይችላል። እንደ ውሳኔ የወሰንከው ውሳኔ በጣም በጣም ክላፕ ልክ እያወራክ መረጋጋት ነው። በጣም ለእኔ ያስተማርከኝ ከዚ ምንም ራሽ የሚያስደርግ ነገር እንደሌለ በጣም ከምትወዳቸው ጋር ስትል መሆን መፈለግ በጣም እንደ ትልቅ ሰው ነው ያከበርኩና በጣም መልሴን እሱ ጋር መልሰልኛል። አመሰግናለሁ። ሁለተኛ ደረጃም ደግሞ የወሰንከው ውሳኔ ስትል ቤዚክ የሆነ ዓለማዊ ነገሮችን ለማስሸነፍ ትምህርትም አስፈላጊ ነገር እንደመሆኑ ተረድተ እሱኛውንም ከጎን ቤተሰቦችን የምታኮራበት ራስንም የምታኮራውን ነገር አልተውክም። አውጥቼ ከስራ አውጥቼ ትምህርቴን አቋርጬ ምናምን የሚሉት እንትን ውስጥ አልገባህም። ትምህርትህንም እንደ ኮሚትመንት መያዝ በጣም ጀግንነት ነው፣ የወንድነት ነገ ወንድ ሆነ ቤተሰብን የምታስተዳድር ጀግና መሆንን ሌላ ክላፕ ነው። ሁለተኛ በ1 አመት ከ1 ወር ውስጥ ብዙን ኦልሞስት ሄደሃል። በጣም ኮሚትድ ሆነ ማረግ አመን ገና ብዙ ይቀረኛል አልከው። አላህ ይጨምርልህ። ገና ብዙ እንጠብቃለን እንድል ያረከኝ በቃ ከፍርሃት ቅድም ከሚሰማኝ የለቅሶ ካዘኔታ ስሜት ይልቅ ነገ የሚያስጠራን ወንድም አግኝተናል። ላይክ ነገ ሰፖርት ቢደረግ ቢማር የሚያኮራ ወንድምን ያገኘ ነው። ይሄ ላይክ ዊከስ ሜንታሊቲ ያላቸው አሉ፣ ማባበል የሚወዱ ጥፍሬ ሞርዱልኝ የሚሉ ሰልማው 10 አመት የሚኖሩ ምናምን ጥፍራቸው ሁሌ እንዲሞረድ የሚፈልጉ አሉና ዩርናት ዋን ኦፍ ደም ያ ነገር ሪሊፍ ሰጠኝ። ምን ይደረግላችሁ ሲባሉ ስትል ነው አንተ ዱአ አድርጉልኝ ነው በቃ ሌላም ነገር እንትን አላልክምና ከድሜህም በጣም ውስጥን አላህ በጣም ነው ማመሰግነው። ብዙ ወጣቶች በአንተ ስር እንደሚማሩ እንደሚከተሉ አልጠራጠርም። አላህ ይጨምር። ለኔን ያስተማርከኝ ዛሬ እንደ መልእክት አለ አይደለ? ልክ ባጭር ጊዜ ውስጥ የሆነ ነገር ኮሚትድ ከተደረገ
እውነት መሄድ ይቻላል። ደግሞ ኢንሻአላህ ወደፊት አብረን ሰፖርት እናደርጋለን። የምትፈልገውን ሰክሰስ ቦታ እስከምትደርስ ድረስ እኔ እህትህም አለው ብዙ ወንድምና እህቶችን አሉ በውስጥ የሚያወሩ ይኖራሉ። ከዚህም በኋላ ግን ፕሮሚስ ሚ ስቲል ፓረንቶች ጋር ሆነ እንደምትቀጥል ቃል ግባል። ለእኔ ለአንተ ትልቁ ሴፍ ቦታ ጸበልም ይውሰዱክ፣ ይሰሩህም በገመድ ይግረፉህም ከፈለጉ ቤተሰቦች ናቸውና ትልቁን ነገር ከፍቅራቸው እንዳደረጉት ስለተረዳው ፕሊዝ ፕሮሚስ ሚ ከነሱ እንደማትለይ የፈለገ ፕራይስ ሜድ ማድረግ አለብህ። አትሊስት አኩርታቸው በትልቅ ትወጣለህ እንጂ ከነሱ ባትለይ ለኔ እንደ ምርጫ ነው። ኦኬ እንደ አዲስ እንደ ልጅም ስላለኝ ወንድ ልጅ አለኝ ገብቶሃል። አይ ኖ whatever happens እኔ ለሱ ዋጋ እንደምከፍለው ልቤ ያውቃል። የፈለገ ነገር እንደሱ የመረጠው ምርጫው whatever ቢሆን አብሶ የዘመኑ እናቶች አውቀዋለሁ ስሜቱን ገባ። ስለዚህ ምንም ዋጋ ሊከፈልበት ብከፍል ከቤተሰቦች እንዳት ማንም ቢሸነግልህ ማንም ቢያታልልህ እንደ እናትና እንደ አባት የሚያስብልህ የለም። ውሸት ነው። እኔ አስብልሃለሁ እወድሃለሁ ብልህ ከእናትና ከአባት በለጠ የሚወድህ የለም። ለአላህ ብለን እንዋደዳለን። አይ ነው ለአላህ ብለ ደግሞ ነገ እናትና አባትህን እንደዚህ አንተ የወደድከውን እስልምናን እንዲሰጥልህ ዱዓ እናደርግልሃለን እንጂ ከነሱ እንድትለይብኝ አልፈልግም። እኔ እንደ ምርጫ የፈለገ ሜንሽን እናቅርብልህ፣ በመኪና እንደፈለግክ ይነዳልህ፣ እንደው ሰማይ አድርገን እናጥቀስ ቢሉ ከነሱ ባትለይ ደስታዬ ነው፣ እንደ ምርጫዬ ነው። ከዛ ሌላ ነገሮችን ኪፕ አፕ አብረህ ካንተም እኔ መማርም ስለምፈልግ እኔ አሁን ብዙ አልቀራሁኝም ገባ። በ3 ወር የተኛውኝ እንደሆነ ቁንጥጫ ነው ላይክ መዝልግ ያረከኛል የተሰማኝ ላይክ አላር ተኝተሻል አዲስ ዌክ አፕ ነቅራት ያለብሽን ያህል እየቀራሽ አይደለም፣ መማር ያለብሽን ያህል እየተማርሽ አይደለም። ትንሽ ወንድምሽ እንደዚህ እየበረታ አንቺ ቲክቶክም ላይ ቢሆን ጊዜ መስጠት ያለብሽን ፓርት እንደረሳኝ ሪማይንደር ስለሆንከኝ በጣም አመሰግናለሁ። በጣም የተዘናጋውበትን ቦታ አንተ ተፍሲር ላይ ለመማር እየሄድክ ነው። እንደዚህ ቀርቻለሁ በአንድ አመት ካንዶርስ በጣም ባጭር ጊዜ ውስጥ እያደረክ ያለውን ነገር ለኔ ጀስት ሪማይንደር ነው። ለሌሎቹ አይ ዶንት ኖ cuz ሰልፊሽ ነኝ ብዬ የለ በጣም ሰልፊሽ ነኝ። ስሰማም ለራሴ ነው የምሰማው አንዳንዴና እንደ ቁንጥጫ ነው። በጣም አመሰግናለሁ። ኢንሻአላህ ግን ኤኒ ታይም እንደ እህትነት አለው ያው የአክራ እህት ሲባል ገና እኔም እንደምታውቀው 3 ወሬ ነው ከሰለምኩኝ እየተማርኩኝ ነው። እነ ናዲያ እህቴ እዚህ ወንድሞቼ እያስተማሩኝ ነው። እውነተኛ የዝብ ወንድ ወር ንፋስ የሚወስዱ የዓለም ፍቅር ነው። ጥርጣሬዎቻችን ከክህደት ስለመጣ አሁንም የምትካድ የሚመስል ቃላቶች ቃላት የማይመስል ሽንገላው ሽንገላ የሚመስል ምናምን ነገሮች አሉ ስትል እና ያንን የተውናቸው የተገለጥን ስንመጣ ካልሆነ በስተቀር እስልምና ራሱ ቢዩቲፉል ሪሊጅን ነው። ስነ ምግባርን ልጆቻቸው ሁሉ እንደ ሙስሊም ባይሆኑ ከሙስሊም ልጆች ጋር ቢውሉ ቢያበረታቱ ጥሩ ነው ብዬ ነው የማስበው። እንደ ሙስሊም ባይሆኑላቸው እንኳን ብልግና እንደማይወስዷቸው ተሰፕራሚስ መጠጥ ቤት ቢያንስ አይወስዱባቸው፣ ድራግ አሪክ እንደሆነ አይወስዱባቸው ልጆቻቸው። ቢበዛ ና ቁርአን እንቅራና ስለ ሃይማኖት ኮምፔር እናድርግና ቢሏቸው ነውና አልহামዱሊላህ አንተን ምክንያት አድርጎ ዛሬ ላስተማረኝ ፈጣሪን አላህ በጣም አመሰግነዋለሁ። ወንድማችንም ኤቢዲ አላህ ያክብርልኝ። ሌሎቻችሁም እንደዚህ ለምታመጡት አሁን ናዲያ ነቢልን ሰታኛለች ወንድም አድርጋ፣ ኤቢዲ ደግሞ አንተን ወንድም አድርጎ ዛሬ ሰጥቶኛልና በጣም እድለኝነት ነው የሚሰማኝ። ገና ብዙ እንጠብቃለን። ባይዞ ተመቻችተን እንዳትቀመጥ ገና ብዙ መንገዶች ይቀሩናል። አላህ ካለ እድል ካገኘን ዛሬ ተምረን ካልሆነ ደግሞ ካለፍ እንኳን በአክራ እንቀጥላለን። ባለንበት ግን አንቆምም። ሞር ፈጣሪያችን የምናኮራ ስበናችን cuz ማይንድ ሴት ነው ጭንቅላት ጉዳይ ነውና የዘመኑ በሽታን ቢያንስ እንዳይጋባብን ዱአ እያደረግን ቀጥታ ያለውን መንገድ 2 ደቂቃ ልስጥህና ሁሉ ጊዜ ሰምታችኋለሁ የሚለው ነገር አለ። ሰምታው ካልሆነ ለ676 ሰዎች አሉ እዚህ ጋር ሼር አላደረጋችሁም። ሌላ ሰው እንዳይሰማ ብልጦቹ እንደሆነ አላቅም አርጋችሁ እየበላችሁ እየጠጣችሁ ነው። 2 ጥያቄዎችን እንጠይቀውና ሼር አድርጉ። ያልሰሙ ካሉ ቢሰሙ፣ ያልደረሳቸው ካለ ቢደርሳቸው የሚል ነገር አለ። እንደ ፊውቸር እያየሁት እንደሆነ ንጽጽር ውስጥ ትገባለህ ወይ እንደዚህ ትገባለህ የሚል ጥያቄዎች ከታች አሉ። it's not my place to ask you። አንተ የራስህ ብትፈልግ ገና ነህ 17 ብትፈልግ ገና ኔክስት ኡስታዝ መሆን ትችላለህ። ብትፈልግ ኮምፓራቲቭ የሰውን ስሜት ማሟሟቂያ ነው አንዳንድ ጊዜ ኮምፓራቲቭ እና እሱን ለጊዜው እኔ እንትን ባትል ሞር እውቀት ላይ በሄድክበት አሁን ያስከው ነገር በጣም ወድጃለሁ። አሁን አንዳንድ ሰዎች መጥተው ኮምፓራቲቭ ላይ ቢቀጥሉ እምላቸዋለሁ። ያንተ ኮምፓራቲቭን ብትፈልግ ኦፕሽናል ነው። እውቀትም ላይ ቢውልድ ማድረግ ኦፕሽናል ነው። ህይወትህንም ላይ ማሳደግ
ኦፕሽናል ነው። ሁሉም በእጅ ስለሆነ እንደ ምርጫ ማስኬድ የምትችል ወጣቱ ነህና አልሐምዱሊላህ ለዛ እዚህ ጋር አይደለም። ስለዚህ እሱን ጥያቄ አልጠይቅም። ከፈለክ ግን እዛ ላይ መስራት ትፈልጋለሁ የሚል 1-2 ኮሜንቶች ስላየሁ ነው። ለእኔ ግን አንድ ነገር ብቻ እንድታስተላልፍልኝ ይፈልጋለሁ። ሰምታችኋለሁ። እኛ የምናመልከው አምላክ ማን ነው፣ እኛ የምንከተለው ነገር ምንድን ነው የሚለውን በአንተ ቋንቋ በአንተ ለዛ አንተ የገባህን 2 ደቂቃ የሚሆን 1 ደቂቃ ሙሰድና ያው በተለያየ እኔ ስላልደረሰኝ ያ መልእክት አልደረሰኝም ከሚሉት መሀል ነኝና ሰምተውም ሙስሊምም ሆነው የሚዘናጓሉ፣ ልባቸውን ያጠነክራል። ላልሰሙትም ደግሞ መልእክትን ታደርሳለህና ይሄ የ17 ዓመቱ ወጣት እንደዚህ ፍንቅል አድርጎት ቤተሰቦቼ ቢሆኑ ምን ቢሆኑም ማልተው ብሎ ያለለትን ነገር ምስክርነት እንድሰጥልን ነው። አመሰግናለሁ። የመጨረሻዬ ነው። ስለታገስከኝና ጥያቄዎችንም በደንብ ስለመለስክልኝ በጣም አመሰግናለሁ። በጣም ነው የማከብርህ። ከአንተም ብታስተምረኝ ቁርአን ከስር ደስ ይለኛል። ቢኮዝ ከሰለምቴነትህም አንጻር ምናልባት ያየኸው ኢንሳይቶች ካሉ ለእኔ ስለሚጠቅመኝ ጠቅማታል የምትላቸውን ቦታዎች ላክልኝ። ለመማር ዝግጁ ስለሆንኩኝ አመሰግናለሁ። ቀጥልና ያችን 2 ደቂቃ ሪከርድ አድርጋት። እሺ ሀሳቡ በጣም ጥሩ ሀሳብ ነው። እንደኔ ማለት ማስተላለፍ ከምፈልጋቸው ትልልቆቹ ሜሴጆች ውስጥ አንዱ ነው የጠየቅሽኝ። ለሙስሊሙማ ምንድን ነው ማስተላለፍ የምፈልገው ነገር የሚለውን በጣም በቃ መመለስ ከምፈልጋቸው ነገሮች ውስጥ አንዱ ነው። ሁሉም ነገር ሊቀር ይችላል ማለት የሚያሳስቡ ነገሮች አሉ አይደለ? እዚህ ዱንያ ላይ ሳለው ቤተሰብ መመስረት ወይም ደግሞ ቤተሰቦች ማስደሰት ምናምን፣ እነዚህ ስታፎች በሙሉ ተሰብስበው ከአንድ ነገር ሊበልጡ አይችሉም። አላህ ሱብሃነሁ ወተዓላ ለእኛ ካለው ውዴታ እኛን ካከበረን ክብር አንጻር መቼም ሊበልጡ አይችሉም። መቼም ማለት ነው። አሁን እናቴ የውመል ቂያማ መታ ስትጠየቅ አላቆም ብላ ልትሮጥ ትችላለች። ነገር ግን አላህ ሱብሃነሁ ወተዓላ አሁን እንኳን እኔ የምሰራውና መጽ ወላሂ እኔ ነኝ የማውቀው፣ ግን አምጬ በደቂቃዎች ውስጥ የሚያሳየኝ ነገር ወላሂ በጣም እንዲቆጨኝ ነው የሚያደርገው። በቃ ለምን እንደዚህ እሱ አሁን እንደኔ እንደዚህ ያደረገልኝ እንዴት እነዚህ ነገሮች ይዳፈራሉ? በቃ መዳፈር የሌለብኝ ነው እንጂ እንዴት አስበዋለሁ። መጀመሪያ አካባቢ የነበረብኝ ችግር ምን መሰለሽ? ሰላት በጣም ይከብደኝ ነበር። በቀን 5 ጊዜ ማለት በፊት ላይ እስኬጁል ያልነበርኩ ሰው ነኝ ማለት በቀን 5 ጊዜ አይደለም 1 ጊዜም ራሱ አልሰግድም ነበር። ያው ጀስት በልብ ማከረር ብቻ ነበር የነበረው። ነገር ግን አሁን ላይ ሲመጣ ፕራክቲካሊም ነው ስላልሽ ብቻ አይደለም በተግባርም ማሳየት አለብሽ። ይዛ ነገር ላይ ወላሂ በጣም ተጠንቀቁ። በቃ ሰላት ላይ አብሶ ቀለል አድርጋችሁ ያያችሁ ሰዎች ወላሂ ራሳችንን እንጠይቅ። በቃ እኔ የፈለገ ሊቀር ይችላል። አላህ ሱብሃነሁ ወተዓላ የውመል ቂያማ የመጀመሪያ ላይ ሂሳብ የሚደረገው ምንም ነገር አይደለም። ምንም ነገር ቀድሞ ሰላት ነው። ሰላት ከተስተካከለ ሁሉም ነገር ተስተካከለ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። የፈለገ ነገር ጥሩ ስራ ሰርተሽ ዘካ ሰጥተሽ ማንንም ያላደረገውን አድርጌያለሁ ብለሽ አስበሽ ሰላትሽ ከተበላሸ ወላሂ በጣም ኪሳራ ነው። አላህ ሱብሃነሁ ወተዓላ በእናንተና በካፊሮች መካከል ያለው ልዩነት ሰላት ነው እስካለ ድረስ ሰላታችንን መጠበቅ አለብን። ሰላት ለአንድ ሙእሚን እንደ መሰረቱ ነው። በቃ ወዴትም እንዳይጠቃ በሸይጣኑ ዋስ እንዳይወሰወስ ሊረዳው ከሚችለው ከ50% በላይ አንደኛው ሰላት ነው። ሁለተኛው ቁርአን ነው። በቃ ቁርአን እኔ ራሴ አላህ ሱብሃነሁ ወተዓላ ይዘንልኝ አንዳንድ ጊዜ የምተውባቸው ጊዜያቶች አሉ። በቃ በነገራቶች መሳብ ምናምን ነገር ይሄን አድርጌ ስል ይመሻል እተኛለሁ። ነገም እንደዚህ ወላሂ ጥሩ አይደለም። አላህ ሱብሃነሁ ወተዓላ ደረጃሽን ሊያልቀው ከፈለገ ቁርአን ምን ያህል ትቀሪያለሽ የሚለውን ከግንዛቤ ውስጥ ማስገባት አለብሽ አንቺ ራሱ። በቃ የፈለገ ነገር ይቅር፣ አንቺም እንድትማሪልኝ የሚፈልገው ነገር በቃ ቁርአን ላይ ወላሂ እንዳትደራደሪ። በቃ በቁርአን መቅራት ያለብሽ ታይም ለራስሽ አስቀምጪ። በቀን አትሊስት ቢከብድሽ እንኳን ይሆናል ለ30 ደቂቃም ለ1 ሰዓትም ከቻልሽ ልክ ለቲክቶክ እንደምናወጣው ጊዜ የቻልሽውን ያህል ተጠቅመሽ ለቁርአን ብታወጪ በጣም ደስ ይለኛል። ሶስተኛው ነገር በቃ ወንጀሎችን አለመዳፈር ነው። አውቃለሁ ወንጀል አንሰራም ማለት አልችልም፣ ሁሉም ሰው ይሰራል። ግን አትሊስት በጣም የምንዳፈራቸውን ነገራቶች መቀነስ መቻል አለብን። በተለይ ደግሞ እኛ ሙስሊሙንማ ሌሎቹ ሰዎች
ሙስሊም እስልምናን አይተው እንዳይመጡ ለምን ሪሙቭ አደረጋችሁት? ሪሙቭ ተደርጎ ነው ሚለን። ዋይ ለምን ሪሙቭ አደረጋችሁት? ሲሪየስሊ just some moderator removed him. What? Moderator remove ነው የሚለው. Why? Like why? What the? እና ላክ በስተት ሊሆን ይችላል የነኩት። አሁን ሌላ ቤት ነው ራሱን የሚያገኘው ሪሙቭ ስለተደረገ። እና ስላልጨረስን ማለት በቃ ላይክ ሞዴሬተሮች አድቡ። ከዚህ በኋላ ገስት ማስገባትም ማስወጣትም አትጠቀሙ ማለት ነው። እኔ ራሴ ያደርጋለሁ። እንዳትስቡ እንዳታስወርዱም ከዚህ በኋላ ለመጨረሻ ጊዜ ለሁላችሁም ነው የምለው። ጭራሽ አነሳዋለሁ። እሺ ሶሪ በጣም ራይን በስተት ነው ሳያስቡት ወይ ምናምን ነክቶ ነው የሚሆነው። በጣም ይቅርታ። ችግር የለውም። ያው እኔም ካበዛው ታፉ በሉኝ። ግን ያው ማስተላለፍ የፈለኩት መልእክት ስላለ ነው። ወደ ሀሳቤ ስመለስ ላይክ ሶስተኛ ላይ ስናገር የነበረው ሀሳቤ ጠፋብኝ። አፉ በሉኝ። ሶስተኛ ላይ ልገልጽ የፈለኩት የነበረው እንደውም በአዲስ ሪስታርት ሪፍሬሽ እና ኤነርጂያችንን እንደውም በአሪፍ ክሌንዝ አድርገን መልክቱ እንደውም የመጨረሻው ተገቢ ሊሆን ይችላል። ፈጣሪ በደንብ እንድታስተላልፍ የፈለግከው መልክት አለ አይደል? ሪማይንደር ሊሆን ይችላል። ስለዚህ ስለ ቁርአን ስለነበረ እያነሳክ የነበረው አስረግጠህ በደንብ እንደውም አብራርተህ እሱን ፓርት ትነግረናለህ። አመሰግናለሁ። እሺ ሶስተኛው ሀሳቤ የነበረው ላይክ እኛ አሁን እኔ ራሴ ላይ ያሉ ችግሮች ምንድናቸው መሰለሽ? ለእስልምና እኛ አምባሳደር ነን። አምባሳደር ማለት በካፊሮች ፊት እንደ ተወካይ ነን። ካፊሮች እኛን ነው የሚያዩት። አሁን እኔ ያየኋቸው እነዛ ኒቃቢስቶች አኽላቃቸው በጣም በቃ ይለይ ነበር። የእነሱ አኽላቅ በጣም ብዙ ሚና ተጫውቷል ስልሽ እኔ ቁርአን ከዛ በፊት አላዳምጥም፣ የረሱልንም ሀዲሶች ምንም አልሰማም ነበር። ግን የነሱ አኽላቅ በጣም 99% ማለት ይቻላል ያሸነፈኝ ነገር ቢኖር እሱ ነው። በጣም በቃ እስኪያዝ ድረስ እንዴት እነዚህ ምን መላኢካንን ብለን ነው የሚያስቡት? ሰው አይደሉ እንዴ? እንዴት ይቺን እንኳን መስራት ያቅታቸዋል? ወንጀል እኮ ነው። ባይዘጓችን ላይ ወንጀል እያሰብኩኝ እንዴት ይቺን እንኳን እንዴት እንደዚህ እናደርጋለን ብለው ያስባሉ? ምን ማለታቸው ነው ብዬ ማስብበት ጊዜ ነበር። ወላሂ አሁን ላይ ሳስበው በጣም በቃ የምከፋበት ነገር ቢኖር ያ ነው። እኛ ለእስልምና አምባሳደር ነን። አሁን በጣም እንደ ምሳሌ ማነሳላችሁ እንድትማሩበት። አባቴ መስሪያ ቤት የመንግስት መስሪያ ቤት ነው። በጣም ብዙ ሰው የሚወጣበት የሚገባበት ነው እና በዛው ልክ ሙስሊሞች አሉ እና ለሰላታቸው ያላቸውን ፍቅር፣ ዲናቸው ላይ ወንጀል ይዳፈራሉ አይደፈሩም የሚለውን አይቷል። ያየው ደግሞ ምንድነው? ጫት ሲቅሙ ነው ያየው። ጫት መቃም የሚባለው ነገር አንደኛው ማነቆ ለሱ በቃ ለኢስላም ወደ ኢስላም እንዳይመጣ ያደረገው እሱ ነው። የእስልምና አይደንቲቲ አድርገው ይዘውታል። በእርግጥ አይደለም ሊሆንም አይችልም። ነገር ግን በቃ እኛ የምንሰራቸው ነገራቶች አንዳንዴ እነሱን የሚይዛቸው ነገር አለ። እኔ አልহামዱሊላህ ያንን አላየው። አላህ Subhanahu Wa Ta'ala ፈልጎ የጣለኝ ሰው አለ። እነዛ ሰዎች ደግሞ አህላቃቸው ጥሩ ነበር። ነገር ግን እኛ በራሳችን ማስተካከል ብንችል እኔ አሁን አህላቄን እስከመጨረሻው አስተካክዬ ቢሆን ኖሮ እኔ እስከምችልበት ደረጃ ድረስ ምናልባት ቤተሰቦቼም የዚህን ያለ ያቆዩ ላይዛቸው ይችል ነበር። ነገር ግን እኔ ብዙ ማጠፋቸው ጥፋቶች አሉ። አላህ ይዘንልኝ። እኔም ለማስተካከል እሞክራለሁ። በደንብ ብሪፍ አድርግልን ላላችሁት የመጀመሪያው በቃ እኔ እንጃ ቁርአን እንዴት አድርጌ መግለጽ እንዳለብኝ አላውቅም። ብቻ በቻላችሁት አቅም በቀን ቢያንስ የሆነ ያህል ቁርአን እኔንም ጨምሮ ሁላችንም በቃ ማሻሻል ብንችል አሁን በቀን ውስጥ ሳንፈልግ ራሱ የምንቀራበት ጊዜ አለ። አላህ Subhanahu Wa Ta'ala ጋር በቀን 5 ጊዜ እንገናኛለን። 5 ጊዜ ስንገናኝ ቁርአንን እንቀራለን። ያ ደግሞ ማይቀር ነገር ነው።
ከፋቲሃ በኋላ እንቀራለን። ያንን ስንቀራ ያ በቂ ነው ማለት አይደለም። ያ በቂ ነው ምናልባት ጀነት ለማስገባት ደረጃ አላህ ሱብሓነሁ ወተዓላ በሚያውቀው መልኩ በቂ ሊሆን ይችላል። ነገር ግን እኛ የተሻለ ደረጃ ነገ አኺራ ላይ እንድናገኝ ዋስትና ላይሆነን ይችላል። በቃ አሁን አንዴ ፋቲሃ ላይ ከፋቲሃ ቀጥሎ ኢኽላስን ወይም ደግሞ ወልአስርን ቀርቻለሁ ብሎ ቁርአን ቀርቻለሁ ማለት ትንሽ ያሳፍራል። እንደዛም አይሆንም። አላህ ሱብሓነሁ ወተዓላ ነገ ሂሳብ ሲያደርግልን ማናፍርበት እንዲሆንልን በቃ አላህ አይደለ ራሳችን ማስተንተን በምንችለው ጥግ ሄደን ረዘም አድርገን በቀን ውስጥ ቀርተን በቃ ጭንቅላታችን ረፍት የሚያደርግበትን ያህል በቃ ለየውመል ቂያማ ዛሬ ምን ይዤ ነው ያደርኩት፣ የዛሬው ላይ ምን ይመስል ነበር የሚለውን ከፈተሽን በጣም ትልቅ ነገር ነው። በቃ ይሄ እኔ ራሱ አስቤው ላስተካክሎ ያልቻልኩት ነገር ነው። አላህ ሱብሓነሁ ወተዓላ ይዘንልኝና ለማስተካከል እሞክራለሁ። በቃ እነዚህ ወሳኝ ነገራቶች ከተስተካከሉ ሙሉ ራሳችንን ማስተካከል እንችላለን። ቀልብ ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅ ሰውነት ውስጥ አንድ ቁራጭ ስጋ አለች። እሷ ከተስተካከለች ሙሉ አካል ይስተካከላል። እሷ ከተበላሸች ሙሉ ስጋ ይበላሻል ብሏል። እሷ ማነች? ቀልብ ነች። በቃ ቀልባችን ሊደርቅም ሊረጥብም የሚችለው በቁርአን ከተው ነው። ያው ይደርቃል፣ የታወቀ ነው። የምንቀራበት በተደጋጋሚ የምንቀራበት ከሆነ ግን መቼም አይደርቅም። ወላሂ ሸይጣን ራሱ እኛን መልሶ የሚፈራበት ሁኔታ ነው የሚፈጠረው። በቃ እነ ዑመር ረዲየላሁ ዐንሁ የከበሩት ኃይለኛ በመሆናቸው አይደለም። እሳቸው የከበሩት ከአላህ ሱብሓነሁ ወተዓላ ጋር በነበራቸው ግንኙነት ብቻና ብቻ በቃ አለቀ። ሌሎቹም ቢሆኑ እንደዛው ሰሃቦች የእነሱን ታሪክ ወላሂ በጣም የሚያስተምር ታሪክ ነው። የእነሱን ታሪክ በቻልነው አቅም መስማት ብንችል ራሱ ወላሂ ከእነሱ የምንማራቸው በጣም ብዙ ነገራቶች አሉ። ሲያጠፉ ረሱል እነሱን ያስተምሩ የነበሩበት መንገድ በጣም በቃ እኔ እንጃ ወላሂ እኔ ምን ብዬ እንደምገልጸው አላውቅም። እና አንዳንድ በላዎች ሲመጡ ደግሞ በሰው የማመካኘት ነገር ምናምን ሰምቻለሁ ከዚህ በፊት። አሁን በቅርቡ ኢትዮጵያ ላይ የመሬት መንቀጥቀጥ ነበር ምናምን ነገር እና ብዙዎቻችን ስንል የነበረው በቃ እና አሜሪካ እንደዚህ ያደረጉ እንደዚህ ይሄ እንደዚህ ተስፋፍቶ ዚና ተስፋፍቶ ወንጀል ተስፋፍቶ ቆይ ከዛ ሁሉ እኛ ምን ሰርተናል? እዚህ ውስጥ እኛ ምን ኢንቮልቭ አድርገናል? የኛ ወንጀል ምን ያህል ይሄ ነገር እንዲፈጠር አድርጓል? አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ አንድን ሰው በላ ቢመጣበት በራሱ ጥፋት እንጂ በሌላ አይደለም። በቃ እኔ አሁን የሆነ ነገር ቢያገኘኝ በራሴ ጥፋት እንጂ ለሌላ ነገር አይደለም። ለፊትና የሚያመጣውን ነገር ለየት ያለ ነው። ግን በላ ሲመጣብኝ እኔ ያጠፋሁት ነገር ቢኖር በእኔ ወንጀል ነው እንጂ ሌላ ነገር አይደለም። እሱም በግልጽ ተቀምጧል። ስለዚህ በቃ የቻልነውን ያህል ዱንያችን አጭር ነች። ዱንያችንን ካስተካከልን ነገ አኺራ ላይ አናፍርበትም። በቃ የዘላለም ቤታችን ወላሂ እኔ መጀመሪያ ላይ አቅልዬ አይቼው ነበር፣ ግን በጣም ከባዱ ነገር በኋላ ላይ የሚመጣው ነው። ገና የቀብር ኬላ ላይ ነው የምትያዡ። አስበሻል? የቀብር ኬላ ላይ ስትያዢ ስትጠየቂ መመለስ የምትችላቸው ጥያቄዎች ናቸው ወይ? በእርግጥ አሁን ስታስቢያቸው 3 ጥያቄዎች ቀለል አድርገሽ ትመልሻለሽ፣ ምን ችግር አለው? ግን አይደለም። ያንን ጥያቄዎች መመለስ የምንችለው ቀልባችን ሲረጥብ ብቻና ብቻ ነው። አለቀ። ሰላታችን ላይ መጠቀር ስንችል ነው። እና አላበዛባችሁም። ሀሳቤ ባጭሩ ይሄንን ይመስላል። እኔ እንጃ ወላሂ የቻልነውን ያህል ብንጥር ደስ ይለኛል፣ ነገ አኺራችን እንዳይበላሽ። ከዛ ውጭ ያለው እንዳለ ትርፍ ነገር ነው። ለአዱንያ አንጨነቅ አይደለም፣ መስራት አለብን ለአዱንያ። የተሻለ ነገር ብናገኝ ለኛ ጥሩ ነው። ነገር ግን ፎከሳችን አዱንያ ላይ ባይሆን ይመረጣል። ምክንያቱም የኛ ቤት አይደለችም። በቃ የፈለገ ነገር ቢሆን ቤተሰብ እንኳን መጥቶ አሁን አንቺ እንዳልሽው አሁን የጎደለብኝ ነገር አለ። ምናልባት ቤተሰብ ሊመጣ ሊሞላው የሚችል ነገር ግን ከዛም በኋላ ቤተሰብ ከመጣም በኋላ የማይደፈኑ ቀዳዳዎች አሉ። በቃ ዱንያ እንደዚህ ነች፣ አትደፈን። መቼም ሙሉ ልትሆን አትችልም። ነገር ግን እኛ ከሰራንባት ይችን ጊዜ በኋላ ላይ የተስተካከለ በቃ ሀሳብ የማናስብበት ያላሰብነውን አይነት ኑሮ የምንኖርበት ጊዜ ይመጣል እና ለዛች ጊዜ ብቻ ወላሂ አደራ ማለት ነው እንጂ